ጤና ይስጥልኝ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ በህዳሴው ግድብ ዙሪያና ኢትዮጵያ ተገነባቸዋለች በሚል በተለያዩ ዓለም አቀፍ መገናኛ ብዙሃን በተለይም በግብጾቹ የሚራገቡ ሀሳቦች ምንድናቸው የሚለውን የኢትዮጵያን ብሔራዊ ጥቅምና የግብጽን ፖለቲከኞች አንዳንድ ሁኔታዎችን የተመለከቱ መረጃዎችን በስፋትና በጥልቀት እንዳሳለን። ዛሬም እንደተለመደው ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናሉ። ተመልካቾቻችን ከኛ ጋር ሁኑ። እንዴት አለ? እግዚአብሔር ይመስገን። እንዴት ነህ ቢኒ? አለን። በጣም በርካታ ጉዳዮች እየተነሱ ነው። ከዚህ እንግዲህ ግብጽ ጨርስ ይላል ወድም የሚባለው አይነት ነገር ነውና ኢትዮጵያ በምታረጋቸው እያንዳንዷ የልማት እንቅስቃሴ ኢትዮጵያ በምትገባባቸው በጎ አጋጣሚዎች ሁሉ ከዚህ ቀደም አንተና እኔ እንዳነሳ ነው ይሄ ኢንሰርክልመንትና አይሶሌሽን እየከበቡ ማግለል በጣም አስቸጋሪ ሁኔታዎችን መከተል በናይል ወንዝም ሊከተሉት የሚፈልጉት አቋማቸው በቀይ ባህር ፖለቲካም ላይ ኢትዮጵያን እንግዲህ አካባቢ ላይ ዝር እንዳታረግ በጣም አስቸጋሪ ነገር ነውና የምንመለከተው የማያዋጣ ጥምረቶችን በመመስረትም የምትታወቅ ሀገር ከጥንት ጀምሮ ከሺህ ዘመናት ጀምሮ የግብጽ ፖለቲከኞች በትክክልም የማይንቀሳቀስ አንድ ቦታ ላይ የቆመ የተቸከለ አቋም ነው ያላቸው። ይሄ ሲባል የኢትዮጵያ ብሔራዊ ጥቅም ስለሆነ የምናወራው ሳይሆን በትክክልም በዓለም ፖለቲካ ስርዓት ላይ እንደ ግብጽ ፖለቲከኞች የቆመ የለም። በትብብር ከመስራት ይልቅ አብረን እንጥፋ እንደው ኢትዮጵያ ብዙ ጊዜ እንደምንለው አንተና እኔ ከምታንሰራራ ጥሩ ነገር ከሚገጥማት ኢትዮጵያም ጠፍታ እኛም ብንጠፋ ይሻላል የሚል በጣም በግልጽ መናገር የሚቻል ለእኔ ብቻ ልጠቀም እንደው ኢትዮጵያ በተወሰነ ከምትጠቀም አብሬ ልጎዳም የሚል አይነት ጎረቤቶችም ነው ያሉን። ግብጾችም በዛ ውስጥ ነው ያሉትና እንግዲህ ብዙ ነገሮች ነው የሚነሱት በእነዚህ በግብጽ ፖለቲከኞች እንደ ህዝብ እንደዛ ላንል ብንችልም ግን ብዙ ሁኔታዎች ጥያቄ ውስጥ የሚገቡ ናቸው። ግብጾች ከታሪክ ሽንፈታቸውን አያውቁም። በኢትዮጵያ ላይ በጣም በተደጋጋሚ የሚነሱ የዲፕሎማሲም ጫናዎች አሉ፣ የኢኮኖሚም ጫናዎች አሉ። ግን ከታሪካቸው የማይማሩት የግብጽ ፖለቲከኞች ለምንድን ነው የሚል ጥያቄ አለና በጣም በርካታ ጉዳዮች ይነሳሉ ከጥንት ጀምሮ እስካሁን እንግዲህ ከጉንደትና ጉራ እንደው የቅርቦቹን እንኳን ጀምሮ ብናያቸው እስከ አሁን ድረስ የህዳሴው ግድብ ድረስ ያለውን ሁኔታ ስትመለከተው ኢትዮጵያ ተሸንፋባቸው አታውቅም። በተለያዩ መድረኮች ጫና ዱላ ቢበረታባትም እና ምንድነው እንደው ከዚህ ከግብጾች ከታሪክ ያለ መማር እንደዚህ እንደ አልሲሲ አይነት ፖለቲከኞችን ካይሮ ውስጥ የምንመለከተው ለምንድነው በሚለው ኢትዮጵያ ቀደም ሲል እንዳነሳው ልክ ብዙ ታሪክ አስተምራቸዋለች ለነሱ አለመሸነፍንና አሁንም በዛ ትርክት ውስጥ መቆየት ያስችላል ወይ? እንደ መግቢያ ታሪካዊ ነገሮችን እንደው ቲፕ እናረጋቸው ለተመልካቾቻችን። በጣም ጥሩ ቢኒ፣ በደንብ አድርገህ ነው መግቢያውን ያነሳው። ልክ ነህ። ግብጾች እንዳለመታደል ከዚህ በፊት በተደጋጋሚ ብለነዋል። አፍሪካ ውስጥ ካሉ ጥቂት የስልጣኔ ቦታዎች ልክ የአክሱም ሲቪላይዜሽን፣ የግብጽ ሲቪላይዜሽን በምዕራብ አፍሪካ ወደ ማሊ አካባቢ፣ በደቡብ አፍሪካ ደግሞ ወደ ዚምባብዌ አካባቢ ካሉን የስልጣኔ ቦታዎች አንዷ ግብጽ ናት። ያን አንክድም። ግን አሁን እንዳለመታደል ላለፉት ጥቂት መቶ ዓመታት በስልጣን ላይ ያሉ አመራሮች አሁንም ያሉ የፖለቲካ አመራሮች እያራመዱ ያሉት አቋም ከ21ኛው ክፍለ ዘመን ጋር አብሮ የማይሄድ በጋራ እንጠቀም የማይል ኋላ ቀር አመለካከት ስላላቸው እስካሁን ድረስ ችግር እየፈጠሩ ነው። እንደጠቀስከው እንደው የተወሰኑ ነገሮችን ለማስታወስ ግብጾች ወደዚህ ወደ አፍሪካ ቀንድ አካባቢ መጥተው የማይገባቸውን የሰውን ሲሹ የደረሰባቸውን ሽንፈት ለማሳየት ቅድም አንተ ጠቅሳል። ለምሳሌ የመጀመሪያው የጉንደት ጦርነት በአፄ ዮሐንስ 4ኛ ጊዜ የተካሄደ ነው። ምንድነው ሀሳባቸው ግብጾች? ያኔ ያው ግብጽ የአባይ ስጦታ ናት ስለሚባል ፍሬሽ ውሃ የምናገኘው ከአባይ ነው ስለሚሉ የነጭ አባይንም የጥቁር አባይንም ከመነሻው ጀምረን እንይዛለን፣ ትልቅ ኢምፓየር እንገነባለን ብለው ይሁን እንደ ቅዠት አይነት ነገር ሌላ ሀገር ሌላ ስቴት የሌለ ይመስል እንደዛ ሲያስቡ ነበር። በጣም ትልቅ ነው የሚሆነው። ነጭ አባይን አገኛለሁ ማለት እኮ የነጭ አባይ መነሻ ከብሩንዲ ከፍተኛ ስፍራዎች ነው የሚጀምረው። እዛ ድረስ እንዴት ይኬዳል? የጥቁር አባይም ደግሞ እንደምታውቀው ያው ከኢትዮጵያ ይነሳል። እንዴት እዚህም እኮ መንግስት አለ፣ እዚህም ሀገር አለ። ያን ሁሉ ከግንዛቤው ሳያስገቡ የነጭ አባይንም የጥቁር አባይንም ከመነሻው እንቆጣጠራለን ብለው መጡ፣ ወደ ኢትዮጵያ መጡ።
በሱዳን በኩል አድርገው በምዕራብ ኤርትራ በኩል አድርገው ወደ ጉንደት ሲመጡ ተሸነፉ። በ1875 ላይ እንደ ፈረንጆች አቆጣጠር ተሸንፈው አይቀጡ ቅጣት ወድመው ነው ከጨዋታ ውጭ የሆኑት። ግን ከዚህ ስህተታቸው ከመማር ይልቅ አጓጉል እልህ በመግባት በአንድ አመት ውስጥ እንደገና የወታደር ቁጥራቸውን ጨምረው የውጭ ወታደራዊ አመራሮችን ጨምረው መጡ። አሁንም ግን አልቻሉም። በጉርአ ላይ ደግሞ እዛው ኤርትራ ውስጥ ተሸንፈዋል። ተሸንፈው ተመልሰው የገቡበት የኢኮኖሚ እዳ አት ዘ ኤንድ ኦፍ ዘ ዴይ ለእንግሊዝም የቀኝ ግዛት ጫና ውስጥ እንዲገቡ አድርጓቸዋል። ያ አላስተማራቸውም። የዛሬ 150 160 ዓመት ጀምሮ ያደረጉት ነገር አሁን በቅርቡም እኛ ይፈታተኑናል። እንደምታውቀው ከ1960ዎቹ ምናምን ጀምሮ ከገማል አብዱል ናስር ጊዜ ጀምረው የኢትዮጵያን ጠላቶች እየደገፉ ኢትዮጵያ ውስጥ ያሉ ችግሮችን ሲያባብሱ ነበረ እና መጀመሪያ ላይ ግን ያው ጃንሆይ ፕላኖቹን ጥናቱን አስጠንተው ገንዘብ ስለሌለ ቀጣዩ ትውልድ ይሰራዋል ብለው ለቀጣዩ ትውልድ አስቀምጠውት ነበር። በአባይ ተፋሰስ ላይ እንደ መጀመሪያ ስራ በደርግ ሰዓት እነ ኮሎኔል መንግስቱ ጊዜ የባሮ ተፋሰስ ውስጥ የተሰራ በሶቪየት ዩኒየን ድጋፍ የተሰራ ዳም ነበር። የኢሪጌሽን ኔትወርኩ ስላላለቀ የመንግስት ስርዓት ሲለወጥ ትንሽ ሆልድ ሆነ እንጂ በደርግ ጊዜ ጀምሮ ስራ ተጀምሯል በአባይ ተፋሰስ ላይ። በዚህ ደርግ ሊመሰገን ይገባል፣ የነ ኮሎኔል መንግስቱ አስተዳደር መንግስት። ከዛ በኋላ ደግሞ የኢህአዴግም ጊዜ በአባይ ወደ አባይ የሚሄዱ ወንዞች ተከዜ፣ አባይ እና ባሮ ናቸው ብለናል። ተከዜ ግድብ በመገደብ ኢህአዴግ ሊመሰገን ይገባል ነው። የአባይን ፕሮጀክት በማስጀመር ሊመሰገን ይገባል። አሁን ብልጽግና ደግሞ በመፈጸም የተጀመረውን ፕሮግራም በመፈጸም የነበሩ ተከታታይ የኢትዮጵያ መንግስታት የኢትዮጵያ ብሔራዊ ጥቅምን ለማስከበር አቅም በፈቀደ የሴኩሪቲ ሁኔታው በፈቀደላቸው ላለፉት ብዙ አስርተ ዓመታት ጥረት ሲያደርጉ ነበር። ግብጾቹ ግን አሁንም ከስህተታቸው ሳይማሩ ኢትዮጵያን በመፈታተን ውስጥ ነው ያሉት። ሌሎች ደግሞ ሪሰንትሊ ያገረሸባቸውን በሽታ በውይይታችን እያነሳናቸው እንሄዳለን። ቢኒ ትክክል ነው። ይሄ እንደዚህ አይነት ነገሮች ሲነሱ በጣም በዋነኝነት ይሄ ናልሲሲ የሚከተሉት ናልሲሲ ብቻም አይደሉም። እነ ገማል አብደል ናስርም እንዳልከው ከዚህ ቀደም የነበሩ የግብጽ መሪዎች ፕሬዝዳንቶች ለዘመናት የቆዩት በዚህ ይሄ ኢምፕቴንድ ደሉዥናል የሆነ ነገር ባዶ የሆነ ቅዠት የሆነ ነገርን በመከተል አንደኛ በጣም በተደጋጋሚ እንደምንለው ከ86 በመቶ በላይ የሚሆን ውሃ ኮንትሪቢዩት ለምታረግ ሀገር ምንም አይነት ጥቅም ውስጥ እንዳትገባ በማድረግ በእንግሊዞች አማካኝነት የ1929 ከዛ ደግሞ የ59 በተወሰነ እንግዲህ የመጀመሪያው ሙሉ በሙሉ ግብጽ ማለት ትችላለህ። ያው ፐርሰንቱ አለ ተመልካቾቻችን ስለሚያውቁት ነው። ከዛ ደግሞ 59 ላይ በተወሰነ ደግሞ ሱዳን እንድትሳተፍበት ያደረጉት አለ። ይህም ሆኖ ሁለቱም የቅኝ ግዛት ሜንታሊቲ ውስጥ የገባ ነውና ግብጾች አሁንም የሚሄዱበት ስቲል ቅኝ መገዛቱን አይነት ነገር ነው። የቅኝ መገዛት ህግ እንግዲህ ከፈረሰ ቆይቷል። አፍሪካ ህብረት መቼ ነው የተመሰረተው? ተመልካቾቻችን የሚያውቁት ነውና ከዛም በኋላ ብዙ የአፍሪካ ሀገራት ነፃ ከወጡ በኋላ የቅኝ ግዛት ድንበርም ሆነ ውልም ሆነ ብዙ ነገሮች እንዲፈርስ ያደረገ ነው። እንደዛ ከሆነማ እኮ አሁንም ቅኝ ግዛት ውስጥ እንደሆኑ ነው እና ዳይሬክተሮቻችን እንደሚያሳዩት ኢትዮጵያ ቅድም መጀመሪያ ላይ ያነሳ ነው ኢትዮጵያ ይሄ ኢንሰርክልመንት ኤንድ አይሶሌሽን ከበባና ማግለል በጣም እየከበብክ ያገለልክ በጣም ሁለት አደገኛ ስትራቴጂን የሚከተሉት ጎረቤቶቻችንን ለመጠቀም በመሞከር ጭምር ነው። ጎረቤቶቻችን ሲባል ከኛ ጋር እጁና ጓንት ሆኖ መስራት የሚፈልጉ የኢትዮጵያን ሀብት መጠቀም የሚፈልጉ ከኢትዮጵያ ጋር አብረው በመስራት ታሪክም ያላቸው ከኢትዮጵያ ክፍል እየተቆረሱ የሄዱ ሀገራት ናቸው። አሁን ትንንሽ አገር ሆነው ልክ የሶቪየት ህብረትና የንትን አርገ ልትወስደው ትችላለህ። ራሽያ ያለችበትን ግዝፈት አንተና እኔ ባለፈው ስናነሳው ነበር። 17 ሚሊዮን ስኩዌር እንደዚህ ቦታ የሚሸፍን ከዛ ብዙ ትንንሾቹ የቀድሞ ሶቪየቶች ተሰብስበው እሷን አያክሉምና እንደዚህ አይነት እንትን ያለው ነው። የኢትዮጵያም ግዙፍ ናት። እነ ጅቡቲን ብትወስድ እነ ሶማሊያን ብትወስድ ምንም ብትወስድ እንደዚህ አይነት ነገር ኤርትራን ብትወስድና ቅድም ያነሳውልህ ይሄኛው መክበቡን ኤርትራ ውስጥ እንደምታውቀው ምንም ፋይዳ ያለው መንግስት አይደለም። የተመሰረተው እንዴት ነው ምንድነው ማን ያመጣው የሚለው እንዳለ ሆኖ ፋይዳ የሌለው መንግስትን በመደገፍ ፋይዳው በእርግጥ ለነሱ ለግብጾች ኢትዮጵያን በማተራመስ ፖለቲካ ውስጥ እስከሰራ ድረስ ፋይዳ አለው።
ለራሳቸው ለኤርትራውያን ግን አሁን ያለው መንግስታቸው ፋይዳ አለው ወይ የምታውቀው ነው። ብዙ ጊዜ የዋን ፖሊሲ አንድ ፖሊሲ ነው በቃ ሁሉም አንድ ፕሬዚዳንት አንድ የሆነ ነገር አንድ የሆነ እንትን ብዙ ነገሮች አንድ ሁሉ ነገራቸው ብርቅ ነው። አም ሶሪ ኤቲኤም በጣም የተራቀቀ ቴክኖሎጂ ሆኖ ሳይሆን በኤቲኤም ብር ማውጣት እኮ በጣም ሚራክል ምንድነው የተፈጠረው ይሉ ነበር እኮ የኤርትራ እህትና ወንድሞቻችን በለውጡ አካባቢ ወደ ኢትዮጵያ የመግባት እድል ያገኙና ትልቅ ቴክኖሎጂ ትልቅ ተአምር ምናምን ሆኖ ሳይሆን እንደዛ እንዲያስቡ እስከ ማድረግ የደረሰ ነውና እንደምትመለከታቸው አብደልፈታህ አልሲሲ በቃ ኢንሰርክልመንት ያልኩን ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ከዛ ከሐሰን ሼክ ማህሙድ ከሶማሊያው ጋር የሶማሊያው እንኳን የተወሰነ የገባቸው ይመስላል በህዳሴው ግድብ እንትንም ላይ መተው ነበረ ሴሬሞኒያችንም ላይ እንዲህ አይነት ነገር አለና ግብጾች ምንድነው የነካቸው ስዊዝ ቦይን የመሰለ ቦታ ተቆጣጥረው ይዘው ገቢ እንደፈለጉ ያገኙ እዛ አካባቢ ያለውን ፖለቲካ ተቆጣጥረው ሳለ ሌላ አይነት ፍላጎት እኮ አሁን not only ስለ ናይል ብቻ አይደለም እኮ የሚያስቡት ሰዎች አሁን ግድቡ ስለሚያሰጋቸው ነው ምናምን ሊሉ ይችላሉ ይስጉ ቀይ ባህር ላይ ኢትዮጵያ ስትወጣ ለምን ስጋት ይሆንባቸዋል እንደው ቅንነት ያለው ፖለቲካን እንኳን እንከተል ብንል እና እንደዚህ አይነት ሁኔታዎች በጣም አስቸጋሪ ነው ታሪካቸውም በሐረር በኩል በዛ በሱዳን በኩል ከዛ በምጽዋ በኤርትራ በኩል መተው at the same time የኛ በጊዜው የነበሩ መሪዎች ለመደራደር ሙከራ እያደረጉ ባሉበት ሰዓት እነሱ ግን የጊዜ መግዣም እየተጠቀሙ ጫናን መፍጠር ይሞክራሉ ግን ሁሌም እውነት ካለ ለጦርነትም ቢሆን እኮ ኮዝ ልክ ከሆነ አሸናፊ ትሆናለህ ይባላል ብዙ ጊዜ ፍትህ በጣም ድራይቪንግ ፎርስ ነው በጣም እና እንደዚህ አይነት ነገሮች ስላሏት ኢትዮጵያም ይመስላል የህዳሴው ግድብ እኮ በፍትሃዊ ባይሆን እኮ ሊገነባ አይችልም ከመቼውም ጊዜ በላይ ኢትዮጵያ በሀገር ውስጥም ጫና ኢትዮጵያ በዓለም አቀፍ ትልልቅ ተቋማት ውስጥ ጫና ውስጥ ገብታ በፖለቲከኞቻችንም ላይ ከባድ የሚባል ታይቶ በማይታወቅ ሁኔታ በጸጥታው ምክር ቤትም አንዳንድ ችግሮች በተፈጠሩበት አጋጣሚ ተገንብቶ አልቋል ወገባችን አስረን ጨርሰናል ፍትህ ስላለ ነውና እሱም ይነሳል እኔ በጣም የሚገርመኝ የግብጽ ይሄ ኋላ ቀር የሆነው ዲፕሎማሲ ይሄ በግልጽ ማንንም ሊረዳው የሚችለው ነው በቃ ይሄ ትራዲሽናል የሆነ መንገድ እንደሚከተሉ እናውቃለን እኮ እና አልሲሲ በጋዛ ጉዳይ ላይ የሚያደርጉት ስንት ሺህ ዶላር እየተቀበሉ ለፍልስጤም እኛ ሪስፖንሲብል ነን ምናምን ይላሉ አይደለ ግን ገንዘብ ከፍለው ነው የሚያሳልፈው ገንዘብ ያልከፈለ እዛው የጥይት ራት ተሆናለ የሚሉ ሰው እንደውም ብዙ ጊዜ የሚነሱ አንድ ከአብደልፈታህ አልሲሲ ጋር የሚሰሩ የሲናይ ትራይብ እንደ አለቃ ወይም ደግሞ እንደ የጎሳ ኃላፊ አይነት ነገር በጣም ሀብታም ናቸው ቢሊዮኔር ናቸውና አንድ ሞጉል አላቸው የቱሪዝም ምናምን እንደ ሚዲያም ነገር ነው በሱ አማካኝነት ከአልሲሲ ጋር እጅና ጓንት ሆኖ የጋዛን እናቶችና አባቶች $1,000 እስከ $3,000 እስከ $10,000 እየተቀበለ በራፋ በኩል ያሳልፋል ገንዘብ የሌለው ምን ሰራለህ እና በአረቡ ዓለም ፖለቲካም አሁን ደክመዋል ጂሲሲ ያለ እንደምታውቀው በአፍሪካ ፖለቲካ ብዙ አፍሪካውያን እንመለከታቸዋለን ከኢትዮጵያ ጎን ናቸው በነገራችን ላይ የምንመለከታቸው ሚዲያዎች ሶሻል ሚዲያውን ጨምረ ሜንስትሪሙ አፍሪካ ከኢትዮጵያ ጋር ነው እውነታውን ስለሚያውቁትና የግብጽን የፖለቲካ ሴራ ስለሚረዱት ነውና ብዙ ኋላ ቀር ውስጥ ግንዛቤ ውስጥ ናቸው ያልኩ ከዛ አንፃር ነውና ይሄ እንግዲህ በጋራ እንጠቀምና ለማወቅ ከዚህ ውጪ ኋላ ቀርነት የለም በጋራ ኩል ሜዳ ተፈጥሮልን በተለይ በዚህ ዘመን እና ሰው ይሄን ዘመኑን ያልዋጃ አካሄድ ምንድነው የሚያሳየውና አልሲሲ ግራ የተጋባ ነው ኦፍ ኮርስ በእኛ ሀገር ላይ ምንም ጫና ይፈጥራሉ ማለትም አዳጋች ቢሆን ምንም የሚፈጥሩት ነገር ባይኖርም ግን እነሱ ራሱ ለዓለምም ስጋት ናቸው በዚህ አካሄዳቸው ከሆነ ፕሮግሬሲቭ በሆነ ዓለም ላይ ለውጥ ያስፈልገዋል በሚባል ዓለም ላይ አንድ ቦታ ቆሞ የ1929 ቅኝ ግዛትን የሚመኝ አይነት አካሄድ ያሳዝናልና እሱን እንዴት ይታያል በጣም ጥሩ አድርገን ያቀረብከው ቢኒ እንግዲህ የግብጽ ባህሪ አሁን እያየንባት ያለው በጣም የተሳሳተ ዘመኑን ያልዋጀ አመለካከት ከየት መጣ ብንል አንደኛ ብሔራዊ ጥቅማቸውን የሚያሳኩበት የውጭ ጉዳይ ፖሊሲያቸው መሰረቱ የተሳሳተ ነው ሁሉ ጊዜ አንድ ሀገር ከሌሎች ሀገራት ጋር ኢንተራክት እያደረገ ብሔራዊ ጥቅሙን ሲያስከብር ቤዚኩ መነሻው በጋራ ጥቅም ነው
ኢትዮጵያ ከኬንያ ጋር፣ ኢትዮጵያ ከሱዳን ጋር፣ ኢትዮጵያ ከግብጽ ጋር ግንኙነት እንመስረት ካሉ ኢትዮጵያም ኬንያም አብረው ሊጠቀሙ፣ ኢትዮጵያም ግብጽም አብረው ሊጠቀሙ ነው መሆን ያለበት። ግብጾች ግን ላለፉት ብዙ አስርተ ዓመታት ምንድነው የሚሉት? በተለይ ደግሞ ዓለም የሚያውቀው በተደጋጋሚ ድርቅ እያሰቃየን ቪዲዮዎቹን ባየን ቁጥር ልባችን የሚሰበረውን ችግር እያሳለፍን ይሄን እያዩ ውሃ አትንኩ፣ በኢሪጌሽን እንዳንሰራ፣ ረሃብን እንዳንዋጋ በጣም የተሳሳተ ለዚህ ዘመን የማይመጥን የውጭ ጉዳይ ፖሊሲ ስላላቸው አባይን በሚመለከት የሚያራምዱት አመለካከት እጅግ በጣም የተሳሳተ ዘመኑን የማይዋጅ ስለሆነ ነው። አንደኛው መነሻ እሱ ነው። ከዚህ በፊትም እንደው ነካ አድርገነዋል። በተለይ ግብጾች ከቴክኖሎጂ እድገት ጋር የሚቀየሩ ሁኔታዎች አሉ። ቢኒ ለምሳሌ እኔ እናንተ ስለ ሀገራት የጦር መሳሪያ የሚሳይሎቻቸው የርቀትን መጠን ስናሳይ በፊት ጥቂት ኪሎ ሜትሮች የሚሄዱ ሚሳይሎች አሁን በሺህ የሚቆጠር ኪሎ ሜትር እየሄዱ የጦርነትን ነባራዊ ሁኔታ ቀይረውታል። በተመሳሳይ አሁን ዲሳሊኔት የሚያደርግ ቴክኖሎጂካል ኢኩዊፕመንት ስላሉ እንደ ድሮው ግብጽ የአባይ ስጦታ ነኝ ብላ መመጻደቅ አትችልም፣ አይቻልም። ያን ቴክኖሎጂ ቀይሮታል። ሬድሲ የሚባል ትልቅ የውሃ አካል አላቸው። ሜዲትራኒያን የሚባል ትልቅ የውሃ አካል አላቸው። ዲሳሊኔት እያደረጉ የሚፈልጉትን ያህል ውሃ የማግኘት እድል አላቸው። እስራኤል እንደዛ ነው የሚጠቀሙት እና አባይ ብቻ ነው የኛ ውሃ ብለው ኢትዮጵያ ላይ የሚያነሱት ክስ በዚህ ጊዜ ቴክኖሎጂ ባደረሰን በዚህ ጊዜ ችግሩ ስለተፈታ ይሄንትን ውሃ አይቋጥርም። የግብጾች አቋም መነሻው ምንድነው? የተሳሳተ ፖሊሲ ስላላቸው ነው። ምንድነው ግን መደረግ ያለበት? እንዲህ ስለሆነ ግብጾች ላለፉት ብዙ አስርተ ዓመታት ስለሚያስቸግሩን ምንድነው ማድረግ ያለብን? እኛ በጣም ቢኔ ከድህነት ኢትዮጵያን እንደው ለማውጣት በተቻለን ሁሉ መረባረብ አለብን። አቅም ስለሌለ የኢኮኖሚያዊ ጥንካሬ ስለሌለ ነው ከሩቅ ሀገር ሱዳንን ተሻግረው ያለች ሀገር በኢትዮጵያ የእድገት እጣ ፋንታ ላይ ለወስን የምትለው ሰላማችን የምትነሳን የአቅም ማነስ። ስለዚህ ኢትዮጵያን ብናጠነክራት ኢትዮጵያ በገንዘብ አቅም፣ በወታደራዊ አቅም ብቃት ባላቸው አመራሮች ዜጎች ብንጠነክር ጫፋችንን አይነኩንም። ዲተረንስ የሚባል ነገር አለ። እዛው ከሩቅ ትገታቸዋለ። ኢትዮጵያን ማሳደግ ለነሱ የተሳሳተ ፖሊሲ መፍትሄ ይሆናል። ከዚህ በፊትም እንዳነሳ ነው ደግሞ የኢትዮጵያ ሊደርሺፕ በጣም ስማርት መሆን አለበት፣ ብልጥ መሆን አለበት። ኢትዮጵያ እንዳታድግ ሀያላን ሀገሮች ጋር እየሄዱ የሚያወሩትን ነገር የፋይናንሻል ተቋሞች ጋር እየሄዱ የሚፈጥሩብንን እንቅፋቶች ያንን ሰብሮ የሚሻገር የዲፕሎማሲ ሊደርሺፕ፣ የፖለቲካ ሊደርሺፕ መፈጠር አለበት እና ከትልልቅ ወሳኝ ሀገራት ጋር ከአሜሪካ ጋር፣ ከሩሲያ ጋር፣ ከቻይና ጋር፣ ከአረብ ዓለም ውስጥ ካሉ ሀገራት ጋር በጣም ተጠግተን የእኛን ሀሳብ ተስፋ ሳንቆርጥ ማስረዳት አለብን። ግብጾች እየሄዱ እኛ የፋይናንስ አቅም እንዳናገኝ የሚያደርጉንን ነገር ማስጣል አለብን። ከእጃቸው ላይ መንጠቅ አለብን እና ከወሳኝ አገራት ጋር በጣም ተቀራርቦ መስራት የግብፅን የተሳሳተ ፖሊሲ ተንኮል አንዱ ማምከኛ ነው። በሀገራችን ውስጥ ኢኮኖሚካሊ መጠንከር፣ በውጭ ያሉ አገራት ጋር ደግሞ ጠንካራ ዲፕሎማሲያዊ ሪሌሽንሺፕ መመስረት እንደ ጋሻ የተሳሳተ የግብፅን አመለካከት የምንመክትበት እንደ ጋሻ ሆኖ ይጠቅመናል። ሌላው ደግሞ ከዚህም በፊት ብለነዋል በተደጋጋሚ ኢትዮጵያን የሚመለከት ጉዳይ ላይ መላው ኢትዮጵያዊ እዚህም ያለ በመላው ዓለምም ላይ ያለ ከኢትዮጵያ ጎን መቆም። ግብጾች ለምሳሌ ወደ በኋላ እናየዋለን ፕላን ቢኖር እቅድ ቢኖር የኢትዮጵያ ወንዞች ላይ ግድብ ለመመስራት አንፈቅድም የሚል አመለካከት ሲያራምዱ፣ እንዲህ ያለ የድፍረት አመለካከት ሲያራምዱ የመንግስት የቤት ስራ ሳይሆን የሁላችንም የኢትዮጵያን የቤት ስራ ነው። እዚህም ያለ ነው ውጭም ከኢትዮጵያ ውጭም ያለ ነው ሰዎች ተባብረን ከሀገራችን ጋር መቆም፣ ሀገራችን የሚነካ ነገር ላይ ሁሌ በሌሎች ነገሮች ቅር ተሰኝተን ዝም ባንል፣ በተደጋጋሚ እንዳልነው የምንጣላበትን ስፍራ ብንመርጥ፣ በዚህ ፖለቲካሊ ምናን እንጣላ ኢትስ ኦኬ። ኢትዮጵያን በሚነካ ጉዳይ ግን የራሳችን ጉዳይ የወገኖቻችን ጉዳይ ስለሆነ ምንም ክፍተት ሳንፈጥር አብረን ብንቆም፣ ይሄንን ብናደርግ የግብፅን የተሳሳተ የውሃ ብሔራዊ ጥቅሟን ለማስከበር የምታራምደውን የተሳሳተ ፖሊሲ ለመመከት ጠንካራ ጋሻ ይሆነናል። ቢኒ ትክክል ነው።
አዲስ ነገር አይደለም እኮ ይሄኛው ትውልድ ገንብቶ ስለጨረሰ ስኬታማ ስለሆነ በህዳሴው ግድብ ላይ በገርድ ላይ ትልቅ ቦታ ስላለው እንግዲህ ኢኮኖሚያችንንም የኃይሉንም የሁሉንም ጉዳይ ነው እና ኢትዮጵያ ሁልጊዜ ከድህነት ለመውጣት ለእድገት ኤሌክትሪክሲቲ ለማግኘት ለእሷም ብቻ አይደለም ለጎረቤት ለአፍሪካ ቀንድ ለመላው አፍሪካ ጭምር የሚል አቋም ኖሯት ሳለ በጣም ስሙዝ የሆነውን ዲፕሎማሲ እየተከተለች ባለበት ሁኔታ ብሔራዊ ሉዓላዊነታችን በሚፈታተን ነገር ላይ ቆመን አንመለከትም፣ እርምጃ እንወስዳለን ሁላ እኮ ነው የሚሉት እነ አብደልፈታህ አልሲሲ። በጣም ግን ብዙ ሰዎች ብዙ ኢትዮጵያውያን መረዳት ያለብን አንተ ቀደም ሲል ያነሳው ነው። ግብጾች በጣም የተከፋፈለ ፖለቲካ ነው ያላቸው። ግን ናይል ሲባል ክሊክ የሚያደርጋቸው ሁሉንም ሴም ታይም ነው፣ በቃ ኢኮሊ ነው የሆነ ነገር የሚሰማቸው። ለምሳሌ በጋዛ ፖለቲካ ላይ በምን ፖለቲካ ላይ በአረብ ፖለቲካ በአፍሪካ የተለያየ አቋም ሊኖራቸው ይችላል እና አልሲሲ በሁሉም መንገድ መጫወት ሊፈልጉ ይችላሉ። አፍሪካ ይሉሃል፣ በጣም ደግሞ ሁኔታውን ያዩና ሰሜን አፍሪካ ይሉሃል፣ አረብ ስሜት ለመስጠት ሲፈልጉ። ከዛ ያሰፉትና ደግሞ አረቦች ነን ይላሉ፣ መካከለኛው ምስራቅ ላይ እኛ ነን ይላሉ። ጂኦግራፊካሊ እንደዛ ሊሆኑ ይችላሉ። ግን አሁን በጣም በሚገርም ሁኔታ ከአፍሪካም ያሉትን ነገር በኢትዮጵያ ውስጥ ብዙ አፍሪካውያን ታዝበዋቸዋል። አረቦችም ግብጾችን የሚመለከቱበት መንገድ እንደሚባለው አይደለም። እነሱ እንደሚሉት የአረብ እናት አባት ምናምን እንደሚሉት አይደለም። አየናቸው። የማይካደው የግብጽ ስልጣኔ ያው እንግዲህ ብዙ እንትን ቢኖረው ይታወቃል። አፍሪካን ሲቪላይዜሽን ነው። ፈርዖን የሚለውም ነገር እኮ ብዙ ነገሮች ወደ ታሪክ ስንመለስ እኮ በቃ ወደ አፍሪካ እንትን ነው የሚያመጣውና እሱ እንዳለ ሆኖ አሁን ባለው ሁኔታ ግን አልሲሲ እዚህም እዛም በእርግጥ ጂኦግራፊ እድል ሰጥቷቸዋል። በስዊዝ ቦይ ፖለቲካ ፍላጎት ያላቸው፣ በቀይ ባህር ፖለቲካ ፍላጎት ያላቸው፣ መካከለኛው ምስራቅ ላይ ባለው ትርምስ ምክንያት የራሳቸውን ፖለቲካ ማስመር የሚፈልጉ ኃይላት በጂኦግራፊው አማካኝነት ትልቅ ቦታ እድል ሊሰጣቸው ይችላል። የአድሚኒስትሬሽኑ ሮል ግን የአልሲሲ ስትወስደው የካይሮን ፖለቲካም በስርዓቱ የሚያስተዳድር አይነት አይደለም። በጣም ይተቻሉ በነገራችን ላይና እሱ ባለበት አሁን ኢትዮጵያ የቱንም ያህል አይነት ግድብ ገነባ ሉዓላዊ ግዛቷ እስከሆነ ድረስ ሉዓላዊ ግዛቷም ሆኖ ዴሊብሬትሊ ወደ ግብጽና ወደ ሌሎች ዳውንስትሪም ሀገራት የሚፈሰውን ውሃ እቆጣጠራለሁ እስካላለች ድረስ ለዛውም እንደ አይነት ጫና ውስጥ ባያስገቡ እኮ ኢትዮጵያ በትክክልም ይሄ ኢኩዊታቢሊቲ የሚባለው ነገር አለ አይደለ? ይሄ እኩልነት ትንሽ እንደው አጠቃቀም ነው። ይሄ ኢኩዊቲ የሚባለው ደግሞ በትክክልም ድርሻን ታሳቢ እንደሚገባ ማግኘት ነው። የፖለቲካ እንትን እንኳን የለውም፣ ያኛው ይሄ ማቻቻል ስሜት የለውም። ኢትዮጵያ የምትፈልገው እነሱም ሳይጎዱ ራሷም ሳትጎዳ ነው እና ሁሉም ነገር ደግሞ አፍሪካውያንና ጎረቤቶችን የሚጠቅም ሁሉንም ተጠቃሚ የሚያደርግ በጣም የተለጠጠ ዘመናዊ ዲፕሎማሲን የተከተለ አካሄድ ነው ያላት። ዛሬ ብቻ አይደለም ከጥንት ጀምሮ እና ይሄ ባለበት ሁኔታ ግን ባለፈው እንዳልኩ ነው። ከየት ነው የሚነሳው ናይል ሲባል ዜጋቸውን ተማሪዎቻቸውን እንደዚህ ሃይማኖታዊ ያስመስለው ከማወዛገብ ይልቅ የኢትዮጵያ እኮ ከጥንት ጀምሮ ለምሳሌ በ1321 አካባቢ እነ አምደ ጽዮን እኮ ከዚህ ከኮፕቲክ ክርስቲያኖች ኦርቶዶክሶች ጋር በተገናኘ በሚደርስባቸው ጫና ምክንያት አባይን ዘጋዋለሁ ብለዋል። ያ ማለት የኢትዮጵያ ሕዝብ አባይ የት መነሻው ኦፍ ኮርስ ይታያል፣ የት እንደሚገባ የት እንደሚደርስ ምን አይነት ኢምፓክት እንዳለው ያኔ በ14ኛው ክፍለ ዘመን ከዛም በፊት ነው ኦፍ ኮርስ በእነ አምደ ጽዮን ጊዜ ትክክለኛ መረዳት ነበራቸው። ከዛም በኋላ እነ ዘርዓ ያዕቆብም እንደዛ እንዲያውም እኮ በ16ኛው ክፍለ ዘመን ላይ አልባሬዝ ነው ምናምን የሚባለው አንድ ዲፕሎማት መጥተው ነበረ። ጀስዩቶችም የተለያየ እንቅስቃሴ ሲያደርጉ ኢትዮጵያ አባይን አቁማ ወደ ቀይ ባህር የምትቀይስበት በአሁኑ ሰዓት ቴክኖሎጂ የላትም የሚል ሀሳባቸውን ሰጥተዋል። ይቻላል ግን ቴክኖሎጂ የላትም ነው ያኔ በአሁኑ ሰዓት 16ኛው ክፍለ ዘመን 17ኛው ክፍለ ዘመን አስበዋል። እንደዚህ አይነት አረዳድ ነበር ኢትዮጵያ ውስጥ። የግብጽ እኮ አሁን እንግዲህ በዚህ በህዳሴው ግድብ አማካኝነት እውነትም መነሻው ብለው ካልወሰዱ በስተቀር እንደዛ አይነት አማልክት እስከ ማስመሰል ድረስ ከጥቅማቸው አንጻር አማልክት ሊሆን ይችላል። ግን መነሻው እንኳን የሆነ ከገነት የሚመጣ ከሆነ አደባባይ ታህሪር የሚነሳ ምናምን እስኪመስላቸው ድረስ ህዝባቸውን የሚያሳስቱ ናቸውና ኋላ ቀር ነው ሲባል ስድብ ሳይሆን በትክክልም ለዓለምም የሚበጅ ስላልሆነ ነው። ምናልባት ፕሬዚዳንት ዶናልድ ትራምፕ አንዳንድ ጊዜ ካላቸው እንትን
አሜሪካ ከኢትዮጵያ ጋር በጣም ቁልፍ የሆነ የስትራቴጂ ግንኙነት አላት። ከሰሞኑም የተፈረሙትን ነገሮች መመልከት ትችላለህ። ከትናንት ወዲያ እነሱን ስትመለከት ከሴኩሪቲም አንጻር ከኢኮኖሚም ከብዙ ነገር ኢትዮጵያን ትፈልጋታለች። በሌላ በኩል ደግሞ ግብጽ ካለችበት ቦታ አንጻር መሸጋገሪያ እንድትሆን ይፈልጋል። ስትራቴጂዋ እሷ የመሸጋገሪያ ነው። ባህሪዋ መሸጋገሪያ እየሆነ ስለመጣና ለዓለም የፖለቲካ ስርዓትም ትንሽ አግባብነት የሌለው አካሄድ ነው። አሁን እኛ ኢትዮጵያዊ ስለሆነን አይደለም፣ ብዙ አፍሪካውያን እንዲያውም በዚህ ጉዳይ ላይ ሀሳብ ይሰጡበታልና ዴቪድ ማሰንጋ የተባሉ የአፍሪካ ጉዳዮች ተንታኝ ናቸውና በአብዛኛው የአፍሪካ ቀንድን ፖለቲካ በተመለከተ ከዚህ አፍሪካውያን መብታቸውን ከማስከበርም ወይም ደግሞ ስለ አፍሪካ በጣም ደጋግሞ የሚናገሩ ሰው ናቸውና ምናልባት ዳይሬክተሮቻችን ያሳዩናል። ዴቪድ ማሰንጋ በአፍሪካ ጉዳዮች ላይ ብዙ ትንታኔ በመስጠት የሚታወቅ ነው። ከፈርስት ፖስት ጋር እንደምትመለከተው አንድ ንግግር አድርጓል። እናዳምጠውና with the GERD already operational, what real leverage does international law still give Cairo to prevent a wider Ethiopian dam network? International law is very clear on the maritime sharing of resources, the sharing of equitably the resources that cross the borders. International law is very clear, like the Straits of Hormuz, like the Indian Ocean, the Red Sea, the Suez Canal. The international law on such things that pass the boundaries where everybody is involved is very clear. So if Egypt is choosing to go the international law through the Security Council, why can't Egypt as an African country come back to Ethiopia, ask African Union to sit down and mediate and bring its proposals? Already Ethiopia has built a dam. Ethiopia wants factories. Ethiopia wants development, electricity, power in order to produce more goods. እንግዲህ ዳይሬክተሮቻችን እንዳሳዩን ነው ዴቪድ ማሰንጋ ሀሳብ ሲሰጡ የአፍሪካ ፊንላንድ ሆነው ነው ለፈርስት ፖስት ባይዘው ፈርስት ፖስት በጣም ስለ አፍሪካ ጉዳዮች በተለይ ከህዳሴው ግድብ ጋር የተገናኙ ጉዳዮችን በጣም አጥብቀው ከሚሰሩ ሚዲያዎች መካከል ተጠቃሽ ነውና እንደሰማቸው እሳቸው እንግዲህ ጥያቄው ግብጽ ምን አይነት የዓለም አቀፍ ህግን መሰረት አድርጋ እንደ ሌቨሬጅ ወስዳ ለመከራከር ወደ ጸጥታው ምክር ቤት ደጋግማ ተወስደዋለች ወይም ደግሞ ለመውሰድ ምን እድሉ አላት ከሚል አንፃር ነው። ዓለም አቀፍ ህግ እሳቸው እንዳሉት ሆርሙዝ ላይ እንዳለው በቃ ሆርሙዝ ላይ ታዲያ ለምን ያሁላ ጦርነት መክፈት አስፈለገ? ዓለም አቀፍ ህግ ስለሆነ አይደለ በዛ ሁሉም ማለፍ ይቻላል በሚለው ድንበር ተሻጋሪ የሆኑ ነገሮች ላይ ህንድ ውቅያኖስ ላይ ያለው ስዊዝ ካናልን ሲያነሱ ነበር ዴቪድ እና ይሄ ምንድነው የሚያሳየው ኢኩቴብል ሪሶርስ ያልከው ቀደምማ እሱንም ሲያነሱት ነበር እና ሶስት ነጥቦችን አንስተዋል። አንደኛ ከዓለም አቀፍ ህግ አንፃርም ግብጽ ወደ ጸጥታው ምክር ቤት የምትወስደው ነገር አግባብነት እንደሌለው ያስቀምጣሉ። ሁለተኛ ኢትዮጵያ ዋና ዓላማዋ ሐሳቧ ኤሌክትሪክሲቲ ፓወር ከድህነት ራሷን ነፃ ማውጣት ነው የሚል ሁለቱም ጤነኛ የሆኑ አካሄዶች ናቸው። ሶስተኛው ደግሞ ያለውን ሁኔታ በምን መንገድ ነው መቆጣጠር የሚቻለው ወይም ደግሞ ግብጾች ወደ አፍሪካ ለምን የጸጥታው ምክር ቤት መሄድ ለምን አስፈለጋቸው? ወደ ኢትዮጵያ ሄዳ ከኢትዮጵያ ጋር ለምን አትነጋገርም? ጉዳዩን ወደ 55ቱ ሀገራት ወደ አፍሪካ ለምን አታመጣውም የሚል በጣም ቲፒካል የሆነ የአፍሪካን ዲፕሎማሲ የሚከተል ስለ አፍሪካዊነት የሚያገባው አይነት ሀሳብ ነው። በጣም በተደጋጋሚ ሀሳብ ይሰጣሉና ተመልካቾቻችን ቢመለከቱት ደስ ይለኛል። ወደ 41 ደቂቃ የሚፈጅ ነውና የሚገርም አይነት ትንታኔ ሲሰጡ ነበርና እንግዲህ የአፍሪካ ጉዳዮችን በመተንተን የሚታወቁ ናቸው። ለምን ወደ አፍሪካ መምጣት አቃታት ነው በዋነኝነት ይህን ሀሳብ ሲያነሱ የነበረውና ከዚህ አንጻር የተወሰነ ሀሳብ ብታጋራል። ያ በጣም ጥሩ። እንግዲህ እንደሰማናቸው ዴቪድ ስለ ሀቀኝነታቸው እውነታውን በሀቅ ስላቀረቡ እግዚአብሔር ይስጣቸው ነው። ብዙ ደግሞ የሚገራርም ሀሳቦች አሉት። ትንሽ ጊዜ ስለሚወስድብን ነው እንጂ በጣም ተመልካቾቻችን ቢመለከቱት ብዙ ነጥብ ያገኛሉ። ያ ልክ ነው እና እሳቸው እንዳሉት ግብጾች በሴኩሪቲ ካውንስል የሚሄዱ ኢንተርናሽናል ሎንም ይጥቀሱ ኢትዮጵያን የሚያስወቅስ አንዳችም ነገር ሊያገኙ አይችሉም። በታሪክ በተደጋጋሚ ይሄን ጉዳይ ለማንበብ ጥረት አድርግ ያለው የኢትዮጵያ መንግስት አሁን ከደርግ ሰዓት በኢህአዴግ ሰዓት አሁን በብልጽግናም ጊዜ ብታየው ግብጽን የሚጎዳ ነገር እንስራ ሲባል ሰምቼ አላቅም።
ከግብጽ ነው የምትሰማው። እንዲያውም ውሃውን አትንኩ፣ አንዲት ድሮፕ ውሃ አትንኩ የሚል ኋላ ቀር አመለካከት ያለው ከግብጽ እንጂ ከኢትዮጵያ ሳይድ የለም። መሪዎቻችንም ሄደው የተለያዩ ጠቅላይ ሚኒስትሮቻችን እየሄዱ ከግብጽ መሪዎች ጋር ሲገናኙ እኛ ወንድማማቾች ነን፣ አፍሪካውያን ነን፣ ኢትዮጵያ ውስጥ የሚሰሩት የልማት እንቅስቃሴዎች ሁሉ ግብጽን ለመጉዳት በፍጹም አይደለም ተብሎ በተደጋጋሚ ይነገራቸዋል። ንግግራችንን እሺ አይመኑ፣ ተግባራችንንም ይዩት። አሁን ህዳሴ ግድብን ያው ውሃው ተርባይን መጥቶ ይሄዳል፣ ምንም የቆመ ነገር የለም። ተከዜንም ያው የተከዜ ግድብ ላይ ተርባይን መጥቶ ይሄዳል፣ የባሮ ወንዝም እየሄደላቸው ነው። ከንግግርም በላይ ተግባራችንም ያንን ነው የሚያሳየው። ኢትዮጵያ ውስጥ ያሉ የሚሰሩ ልማቶች በአጠቃላይ ሱዳንን ለመጉዳት ግብጽን ለመጉዳት እንዳልሆነ በተደጋጋሚ እያሳየን ነው። ይሄን እንደው ኢትዮጵያን ስንለው በተሳሳተ መንገድ ለኢትዮጵያ የወገነ እንዳይመስል ይኸው እግዚአብሔር ይስጣቸውና እኚህ ባለሙያ ዴቪድ መስክረዋል። እና በቀናነት ፕሮፌሽናሊ ነገሩን ለሚያይ አካል የግብጽ አመለካከት ፌር እንዳልሆነ መረዳት ይቻላል። ምናልባት ወደ አፍሪካም ትንሽ ገሸሽ የሚሉት እኮ በአፍሪካ ህብረት መድረክ ውስጥ ጉዳዩን ብናየው የአፍሪካ ህብረት መቼም ግብጽ እንድትለማ ኢትዮጵያ በድህነት ትቆይ፣ በድርቅ ትቸገር፣ ወደ 50% ምናምን ፐርሰንት ኢትዮጵያዊ በጨለማ ውስጥ ይኖር የሚል አቋም በፍጹም ከአፍሪካ ህብረት አይጠበቅም። ምናልባት ይሄ ነው የሚያሸሻቸው ወደ አፍሪካ እንዳይመጡ የሚያደርጋቸው። ዶናልድ ትራምፕ በተለያዩ ጉዳዮች እንዳየናቸው ለአሜሪካ ፈርስት ብለው ነው የሚንቀሳቀሱትና ምናልባት የዛሬ 6 ዓመትም 2020 ላይ እንዲያደራድሩ ነው የመጀመሪያ ዙር ላይ ተሞክሮ ያየነው ነገር መልካም አይደለም። ፍትሃዊ ዳኝነት ያስፈልጋል። የተለያዩ አካላትን ላሸማግል ካልክ ሽማግሌ ገለልተኛ መሆን አለበት። ሽማግሌ ፍትሃዊ መሆን አለበት። 2020 ላይ የመጀመሪያው ዙር አስተዳደራቸው ላይ ያየነው ግን ጥሩ አይደለም። ከዛም በኋላ ደግሞ ከአንደበታቸው እየወጣ ያለውም ነገር ጥሩ አይደለም እና ኢትዮጵያን ሰርቭ የሚያደርገው ይኸው በአህጉራችን እንደራደር፣ ፕሮፌሽናሊ ነገሩን እንየው መባሉ ያስኬዳል። ግብጽ ግን ተገቢ ነገር እያራመደች ስላልሆነ ነው ሽሽቱ ወደ ሌላ አካባቢ እያስኬዳት ያለው። ቢኒ ይህን ተከትሎ የፖለቲካ ፍላጎታቸውን በግብጽ በኩል ለመፈጸም እድል ሊያገኙ የሚችሉ ሀገራትን ማማለል የሚቻለው እንደዚህ አይነት ወደ ጸጥታው ምክር ቤት ወደ ምናምን በመሄድ ነው። እንዲያውም ምን ይላሉ መሰለ ዴቪድ ማሲንጋ ቅድም ያየናቸው ፒኤችዲ ናቸው፣ ዶክተር ናቸው። እሳቸው ምን ይላሉ መሰለ የጸጥታው ምክር ቤትን ተውት። ጸጥታው ምክር ቤት እንደውም በሬሾ የተቀመጠ ነው። በሬሾ ማለት 3-2 ወይም ደግሞ 2-3 የሆነ በንጽጽር ነው የሚባለው። የጸጥታው ምክር ቤት ዩኤንኤስሲ ወይም ደግሞ P5 የሚባሉት 5ቱ ቋሚ የጸጥታው ምክር ቤት ከ5ቱ 2-3 የሆነ ክፍፍል ውስጥ ነው። ትክክል ነው። ፈረንሳይ፣ ብሪታንያና አሜሪካ ብዙ ጊዜ አንድ ላይ የመቆም እድል አላቸው። ሩሲያና ቻይና ደግሞ አብረው ይቆማሉ። ስለዚህ የጸጥታው ምክር ቤትም መውሰዱ የጸጥታው ምክር ቤትም አንድ ሆኖ በአንድ ድምጽ የሚሰጥ አይደለም። አሁን 2-3 ወይም 3-2 በሆነ ድምጽ የተከፈለ ነው። ያ ማለት ራሽያና ቻይና አንድ ወገን አላቸው። ብሪታንያ፣ ፈረንሳይና አሜሪካ እንደምታውቃቸው በአንድ ወገን ናቸው። ስለዚህ ጸጥታው ምክር ቤት መውሰድ እንደዚህ አይነት ነገር ትርጉም ያለው ለውጥ አያመጣም፣ ኦሬዲ ተከፋፍሏል የሚል ከዚህ ከአዲሱ የዓለም ስርዓት ግንባታ ሂደትም ጋር የተገናኙ ሀሳቦችን ሲያነሱ ነበር እና ብዙ ጥያቄ ይነሳል። በነገራችን ላይ ግብጽ ለዘመናት የቀጠለችበት መንገድ ብዙ ኢትዮጵያውያን መረዳት ያለብን ይሄ ሬጂም ቼንጅ የሚባለው ነገር ኢትዮጵያ ውስጥ በጣም በተደጋጋሚ ይፈልጉታል። ግን ያ ነው ወይ ነው? ሬጂም ቼንጅ እኮ እንግዲህ ይሁን ጥሩ ነው መቼስ ማለት ጥሩ ነው ስለ አሜሪካም በተለያዩ የካሪቢያንም በተለያዩ ሰሜን አሜሪካም ብዙ አፍሪካ ሀገራትም አድርገዋለች ከብሔራዊ ጥቅም አንጻር። ግን ሬጂም ቼንጅ ነው ያ። ግን ግብጾች ለኢትዮጵያ የሚያስቡት የመንግስት ለውጥ በየትኛውም ዘመን ሳይሆን ኢትዮጵያ በየትኛውም ካልኩሌሽን በየትኛውም መለኪያ መፍረስ መውደም አለባት የሚለውን ግን ሁሉም ኢትዮጵያውያን ሊገባን ይገባል። እንደዛ ካልገባን ልክ ላይሆን ይችላል። ምክንያቱም በየትኛውም የዘመናችን ቀደም ሲል ባነሳውል ከ13ኛውም ከዛም በፊት በነበሩ ዘመናት ኢትዮጵያ ውስጥ እነሱ የሚፈልጉትን አይነት መንግስት ግብጾች ማምጣትን ብቻ ሳይሆን አንደኛ እሱን ይፈልጉታል። በዋነኝነት ግን ያም ሆኖ ኢትዮጵያ በምንም ሁኔታ ውስጥ መፍረስ አለባት የሚል አቋም ነው ያላቸው። ይሄን እንግዲህ በጣም አንዳንዴ ስንለሳለስ የህዝብ አቋም ላይ ሆን ይችላል ብለን ልንወስደው ብንችልም እንደ ህዝብም ቢሆን እንደውም
ብዙ በምስር ምንድነው ሳውዲ አረቢያ ውስጥ ምስር በሚለቅሙ ሁለት እህቶች ግብጻዊትና ኢትዮጵያዊት እህቶች መካከል ለምስሩ ያቺ ግብጻዊት የምትሰጠው ትርጓሜ ኢትዮጵያዊቷን አቢዩዝ ለማድረግ የምትጠቀሙባቸው ቃላት ይገርማሉ። አንዳንድ እዛ አካባቢ ፖለቲካውንም በመስራት አረቡ አካባቢ ያለውን ሁኔታዎችን በመተንተን የሚታወቁ ሰዎች ፐርሰናል እንደዚህ አይነት ነገሮች ያጫውቱናልና ብዙ ሰው መረዳት ያለበት በየትኛውም ሁኔታ እንዲህ አይነት ፍላጎት ያላቸው ናቸውና ግብጽ ለዘመናት እንግዲህ በኢትዮጵያ ስትከተለው የነበረው ፖሊሲዋ ይታወቃል። ቀደም በደንብ አንተና ያነሳነው ይሄ ኢንሰርክልመንት ኤንድ አይሶሌሽን እንዳለ ሆኖ አሁን ሁሉም ሴናሪዮዋ እንትን ብሎባታል የመክሸፍ አይነት ሆኗል። ቢካዝ የውስጥ ምንድነው መከፋፈሎቻችንን ለማስፋት ይጠቀማሉ። አሁንም ብቻ አይደለም ከዚህ በፊት የነበረውንም አሁንም ያለውን ኢትዮጵያ ውስጥ ያለ የፖለቲካ ልዩነቶችን አስፍተው ወደ ሌላ ጫና ውስጥ ለማስገባት ይሞክራሉ። እነዚህ ሁሉ አሉና ሁሉም ሴናሪዮዎች ተሞክረው ከሽፈውባታል ግብጽ። አሁንም ከሽፈዋል፣ ከዚህ በፊትም ከሽፈዋል፣ ወደፊትም ይከሽፋሉ። ምንም ጥያቄ የለውም። ኢትዮጵያን በብዙ ነገሮች ልንለያይ እንችላለን። በብዙ የፖለቲካ ጎራ፣ በብዙ የአስተሳሰብ ጎራ ልንሆን እንችላለን። በእንደዚህ አይነት በትልቁ ፊገር ግን በትልቁ ምስላችን ላይ ግን እንደው ግብጾች በየዓለም አቀፉ መገናኛ ብዙሃን ስለ አባይ አንድ ሆነው ይቆማሉ፣ ስለ ናይል አንድ ሆነው ያወግዛሉ ቢባሉም ኢትዮጵያን በዚህ ላይ በጣም የተለየ ስግብግብነት ባህሪ ያላቸው ግለሰቦች ካልሆነ አብዛኛው በብሔራዊ ጥቅም በትልልቆቹ ብሔራዊ ጥቅሞቻችን ላይ የሚደራደር አይደለምና ብዙ ነገሮቻቸው ከሽፈው አሁን ደግሞ ምን አድርጉ ነው የሚሉን የሚለው በጣም ብዙ ሰዎችን እያነጋገረ የሚገኝ አንደኛ አይገድቧትም እስኪ ሞክሯት ይላሉ። ኢትዮጵያ መብት የላትም ወይ እንመጣበታለን። ኦፍ ኮርስ ከዚህ በፊት አለቀ ገርድ ተጠናቀቀ። ከዚህ በኋላ ምን ሊያደርጉ ይችላሉ? ሊሞላው ነው። ሴፕቴምበር ላይ ነው እሱ አለ እንግዲህ በተደጋጋሚ እንደሚለው የራሱን ጦር መሳሪያ ታጥቋል። ሲነኩት አንደኛ ኢትዮጵያ ታስነካለች ወይ የሚለው ምንም መደራደሪያ የሌለው ነገር ነው። እሺ ይነካ ተባለ። ከተነካም በኋላ ራሱ ሚሳኤሉን እየተኮሰ መሄድ ነው። ምንም ጥያቄ የለውምና አሁን ምንድነው ሴናሪዮዎች ሁሉ ከሽፈው የተለያዩ የማይመዙት ካርድ የለም። ቀዩንም አረንጓዴ ያገኙትን ካርድ ነው የሚመዙት። በኢትዮጵያ ላይ ትንሽ አስቸጋሪ ነው አሁን ያለው ሁኔታ ያስቃል። እንግዲህ አሁን ሌትሊ ግብጾች እያራመዱ ያለው ምንድነው የዛሬ 3 ሳምንት 4 ሳምንት ገደማ የጀመሩት ምንድነው እንትንን ህዳሴ ግድብን አብረን ኦፐሬት እናርገው የሚል በተለያዩ የዓለም ሀገራት የሌለ ማንም የማይጠይቀውን ድፍረት ጠይቀዋል። እንግዲህ ግድብን ኦፐሬት ማድረግ ምንድነው ቢኒ ትንሽ ዲቴሉን ለማየት ስሞክር የሚገባውን የውሃ መጠን ትቆጣጠራለህ። ምናልባት ዝናቡ በርከት ብሎ ወደ ግድቡ የሚገባው ውሃ ሰፋ ካለ የግድቡን እድሜ እንዳይጎዳብህ ችግር እንዳይከሰት ወደ ታችኛው ተፋሰስ ሀገራት ታስታውቅና ውሃ ትለቃለህ። ምናልባት ደግሞ የዝናቡ መጠን እየቀነሰብህ ከመጣ የውሃ ተርባይን የሚመታውን የውሃ መጠን ትቆጣጠረዋለህ። ምን ያህል ኤሌክትሪሲቲ ጄኔሬት ታደርጋለህ። እንዲህ አይነት ቴክኒካል የሆኑ የኦፕሬሽን ስራዎች ይሰራሉ። ግብጽ የምትባል ሀገር ላለፉት ብዙ ዓመታት ስትበጠብጠን ወንድሞቻችን አባቶቻችንን በጦርነቱ ስትማግድ የነበረች ሀገር አሁን መታ አብሬያችሁ ይሄን ግድብ ኦፐሬት ላርግ የሚል ቅዠት ማንም የማይጠይቀውን የድፍረት አመለካከት አንስተው ነው ሪሰንትሊ የተጀመረው ከአንድ ወር እንደዚህ በፊት። አሁን ደግሞ ምንድነው የተባለው ወደፊት እንደው ኢትዮጵያ ብታስብ በአባይ ወንዝ ላይ በአባይ ተፋሰሶች ላይ ብታስብ አንፈቅድም የሚል ነገር አመጡ። አስተያየት እኮ መስጠት አልተቻለም እኮ የግል አስተያየት አትተንፍሱ ይመስላል። አትተንፍሱ ከሆነ ኢትዮጵያም ሀገር ናት ልክ እንደ ግብጽ። ኢትዮጵያም ጠንካራ ሀገር ናት። እግዚአብሔር በኢትዮጵያ ቴሪቶሪ ውስጥ የሰጠንን የተፈጥሮ ሀብቶች ሁሉ ድንበር ተሻጋሪ ከሆኑ ሌሎችን ሳንጎዳ ሲግኒፊካንት ሃርም ሳናመጣ መጠቀማችን አይቀርም። የጊዜ ጉዳይ ነው፣ የሀብት ጉዳይ ነው እንጂ የተፈጥሮ ሀብታችንን ችላ የምንል ማለት አንችልም። ድህነት የሚያስቸግረን ህዝቦች ነን። በጣም ልማት የሚያስፈልገን ህዝቦች ነን። ያለን የተፈጥሮ ሀብት በሙሉ አሟጠን መጠቀም አለብን እና ምንድነው የሚሉት ኢትዮጵያ ወደፊት ግድብ ብትሰራ በአባይ ላይ በፍጹም አንፈቅድም ይላሉ። አሁን የመጣ ጉዳይ ሳይሆን ባይዘወይ በአባይ ተፋሰስ ላይ ምን ያህል ግድቦች ይሰራሉ የሚለውን ጃንሆይ ኃይለ ሥላሴን ያስጠኑት በ1950ዎቹ ይሄ አባይ ውሃ
ከዚህ ከጎጃም ከፍተኛ ስፍራዎች እስከ ቤኒሻንጉል ድረስ እስከሄድ ድረስ ስንት ተገቢ ስፍራዎች አሉ፣ ውሃ ሊይዙ የሚችሉ ሸለቆ ቦታዎች አሉ ተብሎ በአሜሪካ ኢንጂነር ሲጠና 3-4 ቦታዎች አሉ ይባላል። እና አሁን የሰራነው አባይ ላይ ትልቁን ነው። በቃ ጥያቄም እንዳይነሳ እረፉት ለማለት እረፍ በሉ፣ ይኸው ዘ ግሬተስት ገንብተኗል። ሌሎች ትንንሾቹ መገንባት የጊዜ ጉዳይና የጥሪት ጉዳይ ነው። ከኢትዮጵያ የሚጠበቀው ምንድን ነው? ለአፍሪካ ሰላም ሲባል፣ ለዓለም ሰላም ሲባል ኢትዮጵያ የድንበር ተሻጋሪ ወንዞችን ገድባ ማስቀረት አትችልም። እንዲህ ያለ መብት የለንም። ከኢትዮጵያም ሳይድ ይሄን ነገር ሰምቼ አላቅም። አባይን በቃ ገድበን የተከዜን ባሮን ገድበን ወደ ሱዳን እንዳይሄድ ወደ ግብጽ እንዳይሄድ ተብሎ አይታወቅም። ኢኩዊቴብል ሪሶርስ ሼሪንግ ነው። ፌር የሆነ ድርሻችን እንወጣ እናገኝ። እናንተ ግብጾች ይሄን ያህል ታገኛላችሁ፣ ሱዳኖች ይሄን ያህል ታገኛላችሁ። እኛ ኢትዮጵያንስ ማረስ አለብን። እንግዲህ ዝናብ እየጠበቅን እንዲህ በተለዋዋጭ ዓለም ውስጥ አሁን ኤልኒኖ በሚያስቸግረው ጊዜ ውስጥ ዝናብን ብቻ እየጠበቅን እንዴት ዘመናዊ አግሪካልቸር ውስጥ እንገባለን? ኢሪጌሽን ያስፈልገናል። እና ያሉንን ሀብቶች በፍትሃዊ መንገድ ሌሎችን ሲግኒፊካንትሊ ሳንጎዳ የመጠቀም ዓለም አቀፍ መብት አለን። ይሄ ተፈጥሯዊ መብታችን ነው። የሚገታን ምንድነው? ጥሪት ነው፣ አቅም፣ ገንዘብ አለመኖር። ፕላስ ኢትዮጵያን ደግሞ በማያለያየን ነገር መለያየት የለብንም። እንዲህ አይነት ነገሮች ላይ ክፍተት መስጠት የለብንም። ለጠላት ደጃፉን ገርበብ ማድረግ የለብንም። እነሱ ወደዚህ አካባቢ ሲመጡ እኛን ሊደግፉ ምናምን አይደለም፣ የራሳቸውን ብሔራዊ ጥቅም ሰርቭ ሊያደርጉ ነው። እኛም በተመሳሳይ እንደዛ ነው። አሁን የግብጽ ችግር በእነዚህ ነው። ህዳሴን አብረን እናስተዳድረው እና ደግሞ ወደፊት በአባይ ተፋሰስ ላይ የሚሰሩ ግድቦች ካሉ አንፈቅድላችሁም በሚል እንትን ብለዋል። ለምንድን ነው እንደዚህ የሚሉት ግብጾች ሲባል አሁንም የ1929ና የ1959 የቅኝ ግዛት ውልና የታሪካዊ የመጠቀም መብት የሚሉት የተለያዩ አርጊመንቶች አላቸው። ቅድም አንተ አንስተዋል። አሁን ይሄ የቅኝ ግዛት ውል እኮ አፍሪካ ውስጥ ያሉት 55ቱም ሀገራት አሁን ባለው ቴሪተሪ ቁጭ ያሉት እነሱ ወደው ፈቅደው አይደለም። በርሊን ላይ በ1885 እዛ ላይ የተካሄደ ስብሰባ ነው። ማፕ አይተው ነው፣ መሬት ላይ ያለውን ነባራዊ ሁኔታ ሳያገናዘቡ ነው ቀኝ ገዢዎች አፍሪካን ስንጥቅጥቋን ያወጧት። አንድ ህዝብን ይከፋፍላሉ። በተለያየ ታሪካዊ አጋጣሚ ደብሮ አብሮ መሆን የለባቸውን እንትኖች አብረው አድርገው ሲያፋጁ ኖረዋል። አሁን ይሄ አፍሪካ አንድነት ድርጅት ሲቋቋም ያለውን ቴሪቶሪ ይዘን እንቀጥል የተባለው በጣም መጥፎ ችግር እንዳይመጣ እንጂ ወደነው አይደለም። ለምሳሌ ሶማሌ ተከፋፍለዋል፣ አፋሮችን ተከፋፍለዋል። ኤርትራ ውስጥ ያሉ ህዝቦችና ኢትዮጵያ ውስጥ ያሉ ህዝቦች እያቸው ቤኒሻንጉልና ሱዳን ውስጥ ያሉት ተከፋፍለዋል። ጋምቤላ ውስጥና ደቡብ ሱዳን ውስጥ ያሉት፣ ኬንያ ውስጥ ያለው ኦሮሞና ኢትዮጵያ ውስጥ ያለው ኦሮሞ ተከፋፍሏል። ቀኝ ገዢዎች የከፋፈሉን ነው። ግን ይሄን ብንተወው አፍሪካ አህጉር ይታመስብናል። በድንበር ግጭት ሌላ መከራው ስለምንገባ ብለን ስለተስማማንበት አማራጭ አተን ወደን ፈቅደን ስለተስማማንበት ነው እየቀጠለ ያለው። የ1959ና 29 የውሃ ክፍፍልን ግን ኢትዮጵያ በፍጹም ተስማምታበት አታውቅም፣ የለንበትም። ስለዚህ አንገደድበትም። እና የግብጾች አቋም የቀኝ ግዛት ውሎችን ተከተሉ ይሉናል። እኛ ፈራሚ ሀገር ስላልሆንን የኛም ብሔራዊ ጥቅም ስለማያስከብር የለንበትም ብለን እምቢ እያለን ነው። እንደው አልቲሜትሊ ግን ፋቅ ስታደርገው ምንድነው ፖይንቱ? ኢትዮጵያ በኢኮኖሚ እንዳታድግ መፈለግ ነው። በቀይ ባህርም ስትሞክር እንቅፋት ይሆኑብሃል። ያሉህን ውሃዎችንም ስትሞክር እንቅፋት ይሆኑብሃል። ሰላምና መረጋጋት እንዳይኖር ላለፉት 60-70 ዓመታት የኢትዮጵያ ተቃዋሚ በሙሉ ካይሮ ላይ፣ ግብጽ ላይ፣ ካርቱም ላይ ኦፊሶች እንዲከፍቱ እያደረጉ እኛን ያተራምሱናል። እንዳናድግ የመፈለግ ነው። በቃ ከድህነት ጋር እየታሸን እንድንኖር ወንድሞቻችን ዘመዶቻችን ገጠር በእሳት ጭስ እንዲያጠኑ ይገደዳሉ። ግብጽ ግን 90% ዴዘርት የሆነችው ሀገር 99% ልጆቻቸው መብራት እያገኙ ማንበብ መጠቀም ይችላሉ። ፌር አይደለም ያለው ነገር፣ እየተካሄደ ያለው ነገር ፌር አይደለም። ኢኮኖሚካሊ እንዳናድግ ሉዓላዊነታችንም ይጋፉባል። ኢትዮጵያ ውስጥ የሚሰራ ልማት እኛ አንፈቅድም እንዴት ይባላል? ፈቃጅ ማን አደረጋቸው? እነሱን ምንድነው እነሱ ማለት የሚችሉት? ድንበር ተሻጋሪ ውሃ ከሆነ የኛም ጥቅም እንዳይነካ እንወያይ ነው የሚሉት እንጂ ፈቃጅና ከልካይ ሆኖ ማለት
አንተ በብሔራዊ ጥቅም በነገ የኢኮኖሚ ተስፋ ላይ ሌላ ሀገር ሱዳንን ተሻግሮ ያለ ሀገር ሲፈቅድልህ ሲከለክል አስበው እስቲ። የትኛው የዓለም ሰርከምስታንስ ውስጥ አለ ይሄ? የኛ የኢኮኖሚ አቅም ማነስ የተለያዩ ፋክተሮች ነው እዚህ ያደረሱን። ሉዓላዊነታችንን መጋፋት አለ። ፕላስ ቅድም ብለዋል አሜሪካ ከግብጽም ጋር ብትሰራ በአፍሪካ ቀንድ ደግሞ ኢትዮጵያ አንከር ስቴት ናት። ለተለያዩ ጉዳዮች አሜሪካንም ከኛ ጋር ይሰራሉ። ይሄ እየተጠናከረ የመጣው የኢትዮጵያ ፖዚሽን በአፍሪካ ቀንድ ውስጥ እሱም እንዳይሳካ አጓጉል መፎካከር ውስጥ ገብተዋል። እነዚህ ሁሉ ፋክተሮች ተደማምረው ነው ሰሞኑን ኢትዮጵያን እንግዲህ እየነዘነዟት ያሉት። ቢኒ ይህን እናስተዳደር ምናምን ተባባሪ ለመሆን የሚሞክሩት አሁን ግድቡ ሲጀመር አያረጉትም ብለው እንደዛ በዓለም አቀፍ ተቋማት ላይ በር ሲያዘጉብን በነበረበት ሰዓት ላይም ተባባሪ መሆን ነበረባቸው። ያን ትብብር ቢኖራቸው ቀናነቱ ቢኖራቸው ኢትዮጵያውያንም እንግዲህ እኛን የምናገኘውን ጥቅም እነሱ ማግኘት አለባቸው። ብዙ ውሃ አስተዋጽኦ እያደረጉ 86 በመቶ እንደዚህ አይነት ነገር የቀና ነገር ቢኖራቸው ኢትዮጵያ በባህሪዋም ተራራላችኋለች። እስከ ለዘመናት ሲሆን እንደነበረው እንዲህ አይነት ነገር ሊፈጠር ይችላል። ምንም ነገር ማድረግ አትችሏትም እና ሲሲ በየጊዜው ሚሳኤል ወደ ህዳሴው ግድብ ሚሳኤል ወደ ኢትዮጵያ እንትን ብለናል አስተካክለን አቁመናል ምናምን እንደዚህ አይነት 1000 መግለጫ በየጊዜው እየሰጡ ህዝባቸውን በፖለቲካ ሲደልሉት በጣም ባይዞ ፖለቲካሊ ይሄ ዌፐናይዝ አድርገዋለች ይላሉ። እንደሚያነሳናቸው ማሳንጋ የሚባሉት ወይም ዴቪድ እሳቸውም እንደዛ ሲሉ ነበረ። ይሄ ፖለቲሳይዝ አድርገዋለች እና በጣም እኮ ይገርማል። የአረቦች የተነኩል ያስመስሉት ይፈልጋሉ እነ አብደል ፈታህ አልሲሲ። አረቦች ግን እሱን አይደለም የሚረዱት፣ አረዳዳቸው ሌላ ነው። ሳውዲ አረቢያን ብትመለከታት እነ ካታር፣ ግብጽ ከዚህ በፊት ከነ ካታርና እንደምታውቀው ከቱርክ ጋር የነበራት ግንኙነት የምታውቀው ነው። የጠላትነት ነበረ። ካታርን እኮ አዘግተዋት ነበረ እኮ እንዳትንቀሳቀስ አድርገዋት ነበር። ሌላ ታሪክ ውስጥ ገብታ ደግሞ ራሳቸው አልሲሲ በ2022 የዓለም ዋንጫ ጊዜ ዓለም በጣም ዶሃ ስታስደምም ያኔ ሄደው ነው ለምነው ማለት ትችላለህ። የረጅብ ጠይብ ኤርዶዋንንም ያገኟቸው እዛ ነው እና ከዛም በኋላ የተወሰነ አመጡ። አሁን ደግሞ በተቃራኒው ተሰልፈው መጀመሪያ ሳውዲ አረቢያ፣ ኤምሬቶችና ግብጾች ነበሩ አንድ ላይ። ከዛ አሁን ደግሞ ኤምሬቶችን ወደ መግፋት አዲስ አይነት ጥምረት። ይህ በመለዋወጥ ብሔራዊ ጥቅም እንትን አይልም። ኦፍ ኮርስ መለዋወጥ ወይም ደግሞ ባለፈው እንዳነሳ ነው በተገቢ መንገድ እስከሆነ ድረስ ኢትስ ኦኬ መንገድ ሲሆን ጥሩ ነው። ይሄ ግን ትንሽ ስልጣን ለማራዘም ለስልጣን ለምናምን የሚደረጉ የፖለቲካ መገለባበጦች አንድን ሀገር ብዙ እርምጃ ያራምደውም እና ከዛ አንጻር ጥያቄዎች ይነሱባቸዋል። ግን እንዳልኩ ነው ብዙ ነገሮቻቸው ግብጾች በጣም መሰረታዊ የሆነ የዲፕሎማሲ ችግር ነው ያለባቸው። አሁን በዓለም ዙሪያ የተማሩ ናቸው፣ በዓለም ዙሪያ በትልልቅ ተቋማት ውስጥ አሉ ምናምን ይባላሉ። ግን እንደዛ ሆኖ አሰራራቸው ኢትዮጵያን በተመለከተ ግን ትልልቅ ተቋማት ላይ እንደሚሰሩ አይነት ዲፕሎማቶች አይደሉም። እና ግድቦቹን ብትገነባስ እንደው መብቱ አይደለም ወይ? በአንጡራ ሀብቷ ኢትዮጵያ መከልከል ይቻላል ወይ? ግብጽስ እሺ መከልከል ይቻል ተባለ፣ በኃይል በጉልበት በወታደራዊ እርምጃ ግብጽ ያን የማድረግ አቅምስ አላት ወይ ነው ጥያቄው። ምክንያቱም በተደጋጋሚ እስራኤል በፈለገችው መንገድ ነው ባይዘው የእስራኤል ፕሌኖች ተዋጊ ጀቶች የግብጽን ድንበር አካለው ላይ ይገባሉ፣ ቼክ አያረጓቸው። ፊላደልፊ የሚባል አንድ አወዛጋቢ ቦታ አለ። ግብጾች በጣም እስራኤል እዛ ስትገባ ሲጮህ የነበረበት ራፋን ጨምሮ፣ ግን ምንም አያረጓቸውም። እና አቅሙስ አለ ወይ ነው አንደኛ። አቅሙስ አለ ወይ? የእነሱ አቅም ብቻ ነው ወይ? ኢትዮጵያስ አቅም የላትም ወይ? እነሱ አጋራለን እንደሚሉት የእነሱን አጋር እናውቃቸዋለን፣ ኢትዮጵያስ አጋር የላትም ወይ የሚል ጥያቄ ታነሳለ። የግብጽ አጋሮች ይታወቃሉ። ኢትዮጵያ ውስጥ ያሉ እንትኖችን ልዩነቶችን ማስፋት ታሪካዊ አጋሮቿ ነው። ያ ማለት የኢትዮጵያን የፖለቲካ ልዩነት ማስፋት እንደ ፓርትነርሺፕ የሚወሰድ አይነት ነገር ነው ለግብጾች። ከዛ ደግሞ አነስ ያለ የፖለቲካ አቋም ያላቸው ጎረቤት ሀገራት አሉ። እነሱን የመጠቀም አዝማሚያ አለ። ቅድም ያነሳናቸው መክበብና ማግለል ይሰራሉ ወይ ነው። ለዘመናት ቆይቶበታል፣ አሁንም አሉ። ሰው አቅምስ አለ ወይ ነው። እንደዚህ አይነት ጥያቄዎች ብዙ ጊዜ ይነሳሉ። በጣም ጥሩ ቢኒ። ግብጽ ኢትዮጵያ በምትገነባቸው መሰረተ ልማቶች በውሃዎቻችን ላይ ስንጠቀም ሌሎችን ሲግኒፊካንት ሃርም ሳናሳርፍ
ድንበር ተሻጋሪ ወንዞችን ሁልጊዜ በዓለም አቀፍ ሕግ ኢኩዊቴብል ሼሪንግ ኦፍ ሪሶርስ ይባላል እና የታችኛው ተፋሰስ ሀገሮች ላይ ሲግኒፊካንት ሃርም እስካላደረስን ድረስ ዓለም አቀፍ ሕግ ይደግፈናል። በኢትዮጵያ ደጃፍ እያለፈ እንዴት ነው አትንካ የሚባለው? ሊባል የሚችለው ፌር የሆነው አቋም ይሄ ውሃ እናንተ ጋር የሚያበቃ አይደለም፣ እኛም የምንጠቀምበት ስለሆነ በፍትሃዊ መንገድ እንጠቀምበት የሚል የሰለጠነ ህዝብ አመለካከት ነው። የሰለጠነ ሊደርሺፕ አመለካከት ነው። ኢትዮጵያም ያን ማክበር አለባት። ድንበር ተሻጋሪ ውሃዎች ሁል ጊዜ ፍትሃዊ የውሃ አጠቃቀም ይገባቸዋል እና ግብጽ ኢትዮጵያ እንዳትነኪ የሚባለውን ነገር በኢንተርናሽናል ሎ መከልከል አትችልም። በቀና ልቦናቸው በኖርማል ሰርከምስታንስ መከልከል አትችልም እና ቅድም ፊገሩን እኮ ጠቅሰዋል። በጣም ግራን የሚገባው እንደ 2% 3% አዋተን አርፋችሁ ቁጭ በሎ መባል እኮ አንድ ነገር ነው። 86% እንደው ብዙ ጊዜ አሁን ክላስ ውስጥ ከተማሪዎች ጋር ስናነሳ የሆነ ምሳ ለመብላት እኔ እናንተ ምሳ ለመብላት የምሳው ምግብ 100 ብር ነው ተብሎ ቢኒያም አንተ 100 ብሩን ከፍለህ ከዛች ምግብ አንድ ጉርሻ አትጉረስ ብለህ የበደል አይደል? የነውር አይደል? ግብጾች እንዲህ ነው እያሉ ያሉት። 86% የአባይን ውሃ በሶስት ወንዞቻችን እያካፈልናቸው አንዲት ጠብታ እንዳትነኩ ይሉናል። የነውር ነው እና በዓለም አቀፍ ሕግ ሊከለክሉን አይችሉም። እኛ ልንወቀስ የምንችለው ድንበር ተሻጋሪ ወንዝን ከገደብና ካስቀረ ነው። ያ ነውር ነው። ወደ ሌላው ሀገር እንዳይሄድ ማድረግ ነውር ነው፣ በደል ነው፣ ይሄ ወንጀል ይሆናል። ከኢትዮጵያ መንግስት እንደዚህ አይነት ፍላጎት ሰምቼ ማላቅም እና ውሃው ይገደብና ተርባይን ይመታል። የሚገደበውም እኮ ለቴክኒካል ምክንያት ነው ቢኒ። ያው ከፍ አድርገ ቁመቱን ውሃ ስታጠራቅመው ከላይ ተንደርድሮ ተርባይን ሲመጣ ፓወርፉል ይሆናል ውሃ። እንደው ከቅርብ ርቀት ውሃ ስታፈስና ከላይ ስታፈስ የተርባይን የመምታት አቅሙ ስለሚለያይ ነው የሚገደበው ውሃው እና ያንን መጥቶ ይሄድላቸዋል። አመቱን ሙሉ ይሄድላቸዋል። ለሌላ ነገር እስካሁን ድረስ አልነካንም። ምንም የምንወቀስበት ምንም የሰራ ነው ዓለም አቀፍ ሕግን የመጣስ ወንጀል የለም እስካሁን ድረስ። ነገር ግን ዓለም አቀፍ ሕግን እያከበርክ መኖር ሁልጊዜ ሰላም ይሰጣል ወይ? ዓለም አቀፍ ተቋማትን ተማምነህ መኖር ሁልጊዜ ሰላም ይሰጣል ወይ? አይሰጥም ነው። ግብጽ ወደ 400 ምናምን ቢሊዮን ዶላር የሚጠቀም ጂዲፒ ስላላት ገንዘቡን ላልተገባ አላማ ለኢትዮጵያ ውስጥ የሚካሄዱ አለመግባባቶች ላይ እዛ ችግር ላይ እዛ ነዳጅ ላይ እዛ እሳት ላይ ነዳጅ ለማርከፍከፍ ላይሰንፉ ይችላሉ። እኛ ሁልጊዜ የጸጥታ ተቋሞቻችንን ኢትዮጵያንን በአጠቃላይ እኛ ፖለቲካሊ የምንለያየው የትምህርት ፖሊሲው እንዲሁን እንደዛ ይሁን፣ የኢኮኖሚ ፖሊሲው እንዲሁን እንደዛ ይሁን፣ በመንገድ በዚህ በኩል ይሰራ በዛ በኩል አይሰራ፣ የተለያየ አቋም ማካሄድ መብታችን ነው፣ ችግር የለም። ኢትዮጵያን በሚነካ ጉዳይ ግን መላው ኢትዮጵያዊ አብሮ መቆም አለበት። የዓለም አቀፍ ሕግን እያከበርክ በዓለም አቀፍ ተቋማት ሕግ አንገትህን ደፍተህ ድህነትን ለማጥፋት እየታገልክ የሚመጡ ደግሞ ክፉዎች ስላሉ ሁልጊዜ ነቅተን መጠበቅ አለብን። የጸጥታ ተቋሞቻችን፣ ህብረተሰቡ ለኢትዮጵያ ጥቅም ሁሌ ዘብ መቆም አለበት። መለያየት አንችልም በዚህ ቢኮዝ ኢንተርናሽናል ሎን ተማምነን በታሪክ ተበድለናል። ኃይለሥላሴ አሁን ጃንሆይ ሊግ ኦፍ ኔሽን ጆይን አደረጉና ልክ እንዳሁኑ ዩናይትድ ኔሽን ኮሌክቲቭ ሴኩሪቲ የሚባል ፕሪንሲፕል አለው። አንዱ አባላችን ከተጎዳ ሁሉም እንደተጎዳ ማለቴ ጥቃቱን ለማቆም አብረን እንሰራለን የሚል የኮሌክቲቭ ሴኩሪቲ መርህ አለው። በ1935 በፈረንጆች አቆጣጠር ጣሊያን ኢትዮጵያን ስትወር ሊግ ኦፍ ኔሽን መች ደረሰለን? ተማምነን ዓለም አቀፍ ሕግን አምነን ዓለም አቀፍ ተቋሙን ተማምነን ቁጭ ብለን ጃንሆይ ጄኔቫ ሄደው እንደዚህ አይነት ንግግር እየተወረረን ነው ሲሉ በፉጨትና በስድብ አይደል ወይ እንትን ያደረጓቸው? በዓለም አቀፍ ሕግ ባትጥስ ዓለም አቀፍ ተቋማትን ብታከብር ከጎን ደግሞ የጸጥታ አካላትን ህዝባዊ አንድነትን አጠንክረህ ካላቆየ ፍትሃዊ ሰዎች ብዙ ጊዜ ቢኒ ሊበደሉ ይችላሉ። ያላጠፉ ሰዎች ያላጠፉ ሀገራትም ሊበደሉ ይችላሉ። በእነዚህ በሁለት መነጽሮች ማየት ዓለም አቀፍ ሕግን እስካሁን አልጣስንም። ድንበር ተሻግሮ የሚሄዱ ውሃዎችን ኢትዮጵያ ውስጥ እንዲቀሩ አላደረግንም። ፍትሃዊ ድርሻችንን ነው እየጠየቅን ያለነው። አንድ ከሱ ጎን ግን አቅማችንን ማጠንከር፣ ሀገራዊ አንድነታችንን ማጠናከር የግድ ይለናል። ከዛ አንጻር ሊፈታተኑን ስለሚችሉ ግብጾቹ ልክ ነው። ይህ ማስተዳደር ምናምን የሚሉት ነገር
እሱ ያው መቼስ ቀልድ ነው እንትን ማለታቸው ይቀጥሉ። ሁቨር ኮሎራዶ ያለውን ሁቨርን ዳሙን እና ሜክሲኮ እንደ ማስተዳደር ልትቆጥረው ትችላለህ። የማይመስል ነገር ነው ብዙ ጊዜ የሚያነሱትና እንዳልኩ ነው እና አልሲሲ እንትኑ ይሄ ኤምፕስ ኤንድ ደሉዥን አይነት አቋም በባዶነት ውስጥ ሆኖ እንደዚህ ህዝባቸውንም ማደናገር ዓለምንም ማደናገር። ዓለምም ኦፍ ኮርስ በብዙ ነገር ስትመለከተው የተደናገረች ናት። ምንም አይነት አሁን ምድሪቷ ሳይሆን ተቋማቷ ይሄ ዲክላይን እያደረጉ ነው፣ እየቀነሱ ነው። እንደውም ከዛ አልፎ ዲኬ የማድረግ አይነት አዝማሚያዎችን ትመለከታለ። ሊግ ኦፍ ኔሽን እኮ ቅድም ያነሳው አንተ የፈረሰው የአንደኛውን የዓለም ጦርነት ማስቆም ስላልቻለ ሁለተኛውን የዓለም ጦርነት ማስቆም ስላልቻለ ነው። ሶ ዩኤን ሆኖ መጣ። የመንግስታቱ ድርጅትም እንግዲህ አሁን ምን እያስቆመ ነው? እንደው ክሊርሊ ሶስተኛው የዓለም ጦርነት የሚል ነገር ባይኖርም እንኳን ግን ደግሞ እንቅስቃሴዎችን ስትመለከታቸው ስም የሌለው የሆነ ጦርነት ውስጥ ዓለም ገብታለች። ወይ ቀዝቃዛው አንለው ወይ ደግሞ ሶስተኛው በጣም አስቸጋሪ የጦርነት አውድ ውስጥ ነች። ኤቭሪዌር አለ፣ በየኮርነሩ በየጥጓ አለ እንደዚህ አይነት ነገር። እሱን ማስቆም አልቻለም የመንግስታቱ ድርጅት። ከንግግር ያለፈ ምንም ነገር የለም። አዎ በጣም እንዲያውም የኢራን ፖለቲከኞች ወረቀትን የሚገልጹበት መንገድ በጣም በመርህ ያምናሉ። ባይዘው በፕሪንሲፕል በብዙ ነገር ያምናሉ። በዓለም አቀፍ ተቋማት ከአሜሪካ ይልቅ የኢራን ፖለቲከኞች እና አባስ አራግቺን ስትመለከታቸው ዩኤንን ቻርተር ይጠቅሳሉ። እንደዚህ ለምን አይሆንም፣ በዚህ መሰረት ተበድለናል ይላሉ። እንዳልከው ነው። ግን አፍተር ኦል አሜሪካ የትኛውንም አይነት የዓለም ሕግ ብትጥሰውም ቼክ የሚያረጋት የለም። እና ጉቴሬዝም ይሄ አግባብ አይደለም፣ ዓለም አቀፉ ግን እንደዚህ ቻርተር 52 ምናምን ብለው ሪፈር ያደርጋሉ። እንደሆነ የሃይማኖት ተቋም ቁጥር ምናምን ይጠሩልሃል። ግን አፕሊካብል አይደለም፣ መሬት ላይ የሚወርድ ነገር የላቸውም። እና በዚህ ሁኔታ ውስጥ አንተ እንዳልከው ሀገራት ራሳቸውን ማጠናከር ሲጠናከሩ ደግሞ አይደለም አንድ ህዳሴው ግድብና ቀጣይ 2 3 4 5 ግድብ አስፈላጊ ከሆነ በ13ኛው በ15ኛው ክፍለ ዘመን ሲደረጉ እንደነበረው ወይም ሀሳቡ አለ እንደተባለው እንግዲህ ዳይቨርት ማድረግም የሚቻልበት አጋጣሚ ይፈጠራል። ያ ማለት በጣም ይሄ ሰልፍ ሰርቪንግ በጣም ከፍ ሲል ሰልፊሽነት መገለጫ ሲበዛ ነው። ኢትዮጵያ መቼም ቢሆን የሆነ ትውልድም ቢሆን እንደዚህ አይነት ተግባር ውስጥ አይገባም። እዛ እንደማንደርስ ተስፋ አለን። በጣም እኔ እንደዛ ነው የማስበው። ግን እንደዚህ አይነት ነገሮቻቸው አስቸጋሪ ነው። ወደዚሁ ስንሄድ ኢትዮጵያ ይሄ የአንድ ውሃ ጉዳይ አይደለም የሚያሳስባት። አሁን ናይል እንደዚህ በቃ ናይልማ እኮ አሳየን፣ ትልቁን እርምጃ ወስደን አሳይተናል። ተጨማሪ ነገሮችን መብታችን እስከሆነ ድረስ በአንጡር ሀብቶቻችን እየቀጠለን እንሄዳለን። ምንም ጥያቄ የለውም። ትውልድ ሁሌም ቢሆን ደግሞ በግብጽ ፖለቲካ ውስጥ እየገቡ እያሰረጉ ጫና ውስጥ መግባት፣ ጎረቤቶቻችንም ደግሞ ሁልጊዜም የራሳቸውንም ሀገር ሳይቀይሩ እነ ፕሬዚዳንት ማናቸው ኢሳያስ አፈወርቂ ኤርትራ አስመራ ያለችበትን ሁኔታ እኮ ስትመለከት ብዙ ሰው አሉ ብዙ ኤርትራውያን የሚመለከቱ እኛንና ያንተ ሀገርስ ይላሉ። የኛ ሀገር ችግር ውስጥም ሆና ግን ደግሞ የማይነኩ ፕሮጀክቶችን ስታሳካ የምታያት ሀገር ናት። ይለያያል። ምንም አትሊስት እኮ አንድ መሪ ብቻ አይደለም የምናየው። አትሊስት እኮ ምርጫ አለን። አትሊስት እኮ ብዙ ነገሮች አትሊስት እያልክ የምትገልጻቸው ነገር እጅግ የማይገናኙ ናቸው። ኢኮኖሚያችንም የማይገናኝ ነው የህዝብ በብዙ ነገሮችና እሱ አለ። ኤኒዌይ አሁን ከናይል የቱ ወተርስ ፖሊሲ ውስጥ አይነት የመግባት ግዴታውም አለብንና እንዲያውም ኢትዮጵያን ከዚህ ከናይል ጉዳዮች ላይ ለመግፋት ከመሞከር ይልቅ አንደኛ እንኳን መሄን ማሳልፈው አልሰጡብን እኮ ትላለህ። አንዳንዴ 86% ውሃ እያስረከብክ ማን ይነካል? በየትኛውም ካልኩሌሽን ውስጥ ኢትዮጵያ የትኛውም ታምር ቢፈጠርባት ተፈጥሮ የሰጣትን ነገር የመጠቀም መብቷም አላት። ከዛ ውጭም ደግሞ ይሄን ማንም አይከለክላትም እንደምታውቀው። አሁን ሌላ የውሃ ፖለቲካም አለብን። አሁን ናይል ብቻ ወይም ደግሞ ገርድ ህዳሴው ግድብ ይችን ያንቆለጳጰሰን መቆየት አስፈላጊም አይደለም። ብቻውን ገርድ የኢትዮጵያን ዲፕሎማሲ የኢትዮጵያን ጫና ተጽዕኖ ፈጣሪነት በበጎ በአፍሪካ ላይ ብቻውን ያጎላል ማለት አይደለም። ሀይቅ ይዞ እንደመቀመጥ ሊሆን ይችላል እኮ አንዳንዴ ሌሎች ነገሮችም ያስፈልጋሉ። ስለዚህ ኢትዮጵያ አንድ ውሃ ላይ ብቻ አይደለችም። አሁን ተጨማሪ ውሃም ጥያቄ ውስጥ ናት። ያ ማለት መውጫ መግቢያ ቀይ ባህር
ይሄ እኮ ታሪክ እኮ የሚያሳይ ታሪክ ምናምን ብለን እንኳን ብንቶ ቅድም ያነሳናቸው ወደ ቀይ ባህር ሊወስዱት ይችላሉ የሚለውን ትርክት እኮ የፈጠሩት ምን ያህል ለኢትዮጵያ የቀይ ባህር ቅርብ እንደሆነ ራሳቸው እንደሚያምኑበት ነው የሚያሳየውና በሁለቱም በኩል መግፋት ይቻላል ወይም ደግሞ ኢትዮጵያ የዚህኛውን ጉዳይ ብቻ አይደለም የናይል የህዳሴው ግድብ ምናምን ብቻ ጉዳይ አይደለም ወደ ቀይ ባህርም ሌላ አይነት ጥያቄ አላትና ግብጽም እንደው ህይወት ቢኖራት ኖሮ ነፍስ ያለው ፖለቲከኛ ቢኖራት ኖሮ ቀልብ ያለው ኢትዮጵያን ወደዛ ማምጣት ኢትዮጵያን እኮ ወደዛ ብትወስዳት ያው በራሷ ልጆች በራሳችን ጫና ችግሩን ራሳችን ብንቆልፈው እቺ የምታስቀን ቁጥር አለች 60 እስከ 70 ኪሎ ሜትር በጣም እኮ ፈኒ ነው የምር የሷን እድል ቢሰጡን እኮ የህዳሴው ግድብም በርግጥ ሰጥቶ መቀበል በሚልም ኢትዮጵያ ታምናለች እንደዚህ አይነት ነገር ባልመጣና የኢትዮጵያ ጥያቄ አሁን የናይል ምናምን ብቻ አይደለም ወደ ቀይ ባህርም በደንብ የገባ ነው ልክ ነህ በሁለቱም ሳይድ ኢትዮጵያ ውስጥ ያሉ የተፈጥሮ ጸጋዎቻችንን አቅማችን በፈቀደ ሁሉ ጊዜ ለማልማት መትጋት አለብን ይሄ መብታችን ነው ዓለም አቀፍ ህግ የማይከለክለን መብታችን ነው አንድ ሁለተኛ ወደ ሁለተኛው ይሄ የአባይ ምናምን ጉዳይ የፍሬሽ ዋተር ጉዳይ ነው ይሄ ቀይ ባህሩን ደግሞ የሶልቲ ዋተር ብንለው ወደ ቀይ ባህር ደግሞ ብትሄድ እሱንም ምንድነው የምንለው ልክ የግብጽን አይነት አቋም አይደለም ኢትዮጵያ ያላት የዛሬ 35 ዓመት ኤርትራ የኢትዮጵያ ፓርት ነበረች የኤርትራውያንን መታወቂያ በዛን ወቅት ብታየው ናሽናሊቲ ኢትዮጵያ ነበር የሚለው እንግዲህ መጥፎ ጊዜ ሀገራትን ይነጣጥላል መልካም ጊዜ ሀገራትን አንድ ያደርጋል ባይዘው ቢኒ ለምሳሌ ከጥቂት 10 ዓመታት በፊት ታንዛኒያ የሚባል ሀገር እኮ በአፍሪካ ምድር የለም ታንጋኒካ ፕላስ ዛንዚባር እግዚአብሔር ሲረዳቸው መልካም ጊዜ ሲያገኙ ተዋህደው ነው ታንዛኒያን የፈጠሩት እንዲህ አይነትም ነገር ክፉ ጊዜ ደግሞ አንድ ሀገርን ይነጥላል የዛሬ 35 ዓመት ነው ኤርትራ ከኢትዮጵያ የተነጠለችው ያኔ ስትነጠል ክፍፍሉ ዜሮ ሳም ጌም ነበር ሚቹዋል አልነበረም ኤርትራ ለ30 ዓመት ለነጻነታቸው ከታገሉ ነጻነትን ከፈለጉ ነጻ ቢሆኑ የተገነጠሉበት ሀገርን ደግሞ ቆልፈው የጂኦግራፊ እስረኛ አድርገው $2 ቢሊዮን ምናም ገደማ ለፖርት እየከፈለን ማድረጉ ልክ አልነበረም ያ ክፍፍል አሁን ሪሰንትሊ እኮ የኤርትራን ጂዲፒ ብታየው ካልተሳሳትኩኝ $5 ቢሊዮን የሚደርስ አልመሰለኝም የኤርትራን ግማሽ ጂዲፒ እኛ በየአመቱ ለጅቡቲ ለፖርት ሰርቪስ እንድንከፍል ተገደናል ይሄ መለያየታችን ነጻነቱን መፈለጋቸው እንደዛ ከሆነ እሺ ደስ ባይልህም ወንድማማች መሆናችንን ባንረሳም ደም ተቃብተን የምንለያይ ከሆነ በሰላም መለያየት ነበረብን ዜሮ ሳም ጌም ሆነ ኤርትራ ውስጥ ከ1000 ኪሎ ሜትር በላይ የባህር ዳርቻ አለ ኢትዮጵያ ውስጥ ግን 0 ኪሎ ሜትር ነው ያለው ይሄ ኢኩዌሽን እንዴት ነው እሺ ያ ተገቢ ያልሆነ ክፍፍልም ተካሂዶ አሁን ዛሬ ደግሞ ከ35 ዓመት በኋላ በጉልበት ያንን ነገር እንያዝ አልወጣንም ኢትዮጵያ በጣም ሪስፖንሲብሊ እየሄደች ነው በጉልበት ያንን እንትን ለያዘው የሚል ነገር አልሰማውም ኤርትራ የተወሰኑ የባህር ዳርቻ ለኢትዮጵያ ብትሰጥ ኤርትራም ትጠቀም ጥቅም ያገኙ እነሱም ከህዳሴ ግድብ ሼር ያገኙ ኢትዮጵያን ኤርላይንስን የሚያክል የአፍሪካ መለያ ኢትዮጵያ ኩራትን የሚያክል ሼር ያገኙ ኢትዮጵያ ውስጥ መጠቀም ያለባቸውን ነገር ይጠቀሙ አሁንም ብዙ ገንዘብ እየገፈገፍል ለ35 ዓመት ታሽተንም ስቲል ለጋራ ጥቅም ነው እያልን ያለ ነው እንደ አይነት አቋም የኢትዮጵያ ብልግና እንዳልሆነ ከዚህ በፊት በቀይ ባህር በዛኛው ሳይድ ሳውዲ አረቢያና ጆርዳን እንዳረጉት አይተናል ሳውዲ አረቢያ ለጆርዳን የቀይ ባህር ዳርቻን የሰጠቻት ጆርዳን እኮ ላንድ ሎክድ ሆነ አይደለም ቢኒ ነበራት እኮ ትንሽዬ ኤሪያ ወደ ቀይ ባህር አክሰስ ነበራት ጠበበሽ ተብላ ነው ቢኒ ለጆርዳን ይጠባል ስለዚህ መሬት ከጆርዳን ለሳውዲ ይሰጥ ሳውዲ ደግሞ የቀይ ባህር ዳርቻውን ሰጣ አስፋፋች ሁለቱ ሀገራት ራሱ መሬት ከጆርዳን ወደ ሳውዲ ሲሰጥ ምናልባት ወደፊት ነዳጅ እንደ ዳይመንድ ትልልቅ የተፈጥሮ ሀብት እንኳን ቢገኝ በጋራ እንጠቀምበታለን ብለው መልካም ጉርብትና የሰለጠነ ግንኙነት መስርተው በሰላም አሉ እኛስ ኢትዮጵያን ሁሉ ጊዜ የጂኦግራፊ እስረኛ ሆነን ከምንጎዳ ኤርትራ ደግሞ ከ1000 ኪሎ ሜትር በላይ ከሚገባው በላይ የባህር ዳርቻ ይዘው ከሚባክን ለምን እንደ ወንድማማች አብረን አንጠቀምም በጉልበት አይደለም ኤርትራም ኢኮኖሚካል ኢንተረስቷ በኢትዮጵያ ውስጥ ይከበር ልክ ሼር ይሰጣታል እንደተባለው መሬትም ከሆነ መሬት ይሰጣታል እንደተባለው
ለኤርትራም እየጠቀምን ኢትዮጵያንም በዘላቂነት ብንጠቅም ለጋራ ጉርብትናችን ለወንድማማችነታችን የሚበጅ ነገር ነው እና ወደ ሁለቱም እንትን ተገቢ ነገር ነው። ቢኒ እንደው ካነሳው አይቀር የኤርትራ እንደ ሀገር ቆማለች ወይ? እነ አብደልፈታህ አልሲሲ እንደምታያቸው ያው ሰዓታት ሄደው ነው የተመለሱት። እንደምታስታውሰው አስመራ ላይ ያለው የደህንነት ሁኔታ መቼስ ባያስተማምናቸው ነው አይደለ? ሰዓታት ቆይተው ተመልሰው ነው የሄዱትና ያኔ ሲፈራረሙ የነበረው ነገር አለና ኤርትራ እንደ ሀገር ቆማለች ወይ የሚለው እንቶ ምንም እንትን የለውም። ግን ግብጾች በአፍሪካ ቀንድ ፖለቲካ ውስጥ ሚና አለን ብለው ሲመጡ አንደኛው አላማቸው ይታወቃል። ዋነኛው ቁልፍ አላማቸው ኢትዮጵያና ኢትዮጵያ ናት። ግን ደግሞ እነሱ ወደ አፍሪካ ቀንድ ሀገራት መጥተው የተለያዩ ሀገራትን ለማባበል መሞከር እና ሲሲ ያርገውት በማያውቀው መንገድ ወደ ጅቡቲ እንትን ማለታቸው ሶማሊያ ላይ ይሄን ሁሉ ዘመናት በአልሸባብና በሌሎች ኃይሎች ስትናጥ የኢትዮጵያ ኃይሎች ገብተው መፍትሄ የሰጡበትን ስትመለከት ደም ከፍለን ምናምን እሱ ሁሉ ባለበት ሁኔታ አሁን ወደ አፍሪካ ቀንድ ፖለቲካ ለመምጣት መሞከራቸው አፍሪካ ቀንድ ፖለቲካ ላይ መጥተው እንደምታውቀው ኤርትራ የምትባል ሀገር እንግዲህ በእኛም ፍላጎት በኤርትራ ሕዝብም ፍላጎት በሁሉም ፍላጎት ሆኖ በዋነኝነት ደግሞ አብደልፈታህ አልሲሲ ከነሱ ቀደም ባለው ጊዜ የነበሩት ከ54 ምናምን ጀምሮ የነበሩ ከናዝር ጀምሮ ያሉትን ስትመለከታቸው በኢትዮጵያን በዚህ አይነት ጫና ውስጥ አመጧት። ከዛ ደግሞ ኤርትራ የምትባል ሀገርም እንደዚሁ ተፈጠረች። ኤርትራ እንደ ሀገር ትቆጠር ናት ወይ? ራሳቸው የሚያውቁት ነው። ያ ሆኖ ሳለ አንዳንድ የአፍሪካ ቀንድ ሀገራትን ለማሰባሰብ መሞከር ጥረቱ ምናምን አለና የወደቀ ሀገር ለመመስረት በሚመስል መልኩ ምን ሊፈይዱ ነው አሁን እንደው እውነት ለመናገርና አብደልፈታህ አልሲሲ እንዲህ አይነት ነገር ውስጥ የገቡት? ያ እንግዲህ አሁን የግብጾች አሁን በአፍሪካ ቀንድ ውስጥ እያደረጉ ያሉት አንተ እንደጠቀስከው ኢትዮጵያ ጋር ናት። ዋና ጉዳያቸው ኢትዮጵያ ናት እንጂ ሌሎቹ አይደሉም። ጅቡቲ በለው ኤርትራ በለው። በአንድ ወቅት እኮ ፕሬዚዳንት ኢሳያስ አፈወርቂ የሆነ በሶሻል ሚዲያ የሚዘዋወር ቪዲዮ አላቸው። ግብጾች ኤርትራን ሲደግፉ የኖሩት ሪሊ ለኤርትራ ነጻነት ቀናኢ ሆነው ሳይሆን ኢትዮጵያን ለማተራመስ ነው የሚል የፕሬዚዳንት ኢሳያስ አፈወርቂ ቪዲዮ አለ። ቢኒ እንዲህ ዲክሌር ያደረጉት እሳቸው ራሱ ዲክሌር ያደረጉት ነገር አለ። ግብጽ በአፍሪካ ቀንድ የምታደርገው ነገር ሁሉ ዋና ታርጌቷ ኢትዮጵያ ነች። ምንም ጥያቄ የለው። እንዲህ ስታደርግ ምክንያቱ ምንድነው? ደግመን ያነሳ ነው የውሃ ፍላጎቷን ለማሳካት እየሄደችበት ያለው የተሳሳተ ፖሊሲ ኤክስቴንሽን ነው። ቢኒ አሁንም ተግባብቶ ከመቀጠል ይልቅ በተሳሳተ መንገድ እየሄዱበት ስለሆነ የዛ አካል ነው አንደኛ። ሁለተኛ ደግሞ ኢትዮጵያ ቅድም እንዳልነው ኢኮኖሚካሊ እያደግን በመጣን ቁጥር በአቅማችን ልክ በአካባቢያችን ፓወር ፕሮጀክት ማድረግ ኖርማል ነው ያለ ነገር ነው። ይሄን ለመገዳደር በአፍሪካ ቀንድ ላይ ተፎካካሪ ኃይል ለመሆን ፕላስ ደግሞ እንዲህ አይነት ነገር ካካሄዱ የአፍሪካ ቀንድ አካባቢ ቢኒ በድርቅ በድህነት በጦርነት በጣም የተጎሳቆለ አካባቢ ነው። ጦርነት የጥይት ድምፅ ጠፍቶ ለብዙ 10 ዓመታት አንገታችንን ደፍተን ቀና የምናደርገው አካባቢ እንጂ ተጨማሪ ችግር የሚፈልግ አይደለም። እዛም ላይ የአፍራሽነት ሚና እየተጫወቱ ነው። ያው ሲሄድ የነበረውን የተሳሳተ ፖሊሲ ለማስቀጠል ነው እንዲህ እያደረጉ ያሉት። ቤኒ እንግዲህ እንደዚህ አይነት ሁኔታዎች በጣም መልካቸውን ይቀያየራሉ። አንደኛ ያለንበትም ቀጠና ይሄ ቮላታይል የሚባል አይነት ስለሆነ አፍሪካ ቀንድ ላይ ያለው ነገር የምታውቀው ነው። ጎረቤቶቻችንም በሁለት እግራቸው የቆሙ አይደሉም። በተለያየ ድጎማ ውስጥ ያሉ፣ በተለያየ ተግባር ሚሽን ውስጥ ያሉ የጦር መሳሪያ በመቀበል በማስተላለፍ ወደ ተለያዩ ኃይላት ሱዳን መመልከት ትችላለህ፣ ኤርትራ መመልከት ትችላለህ። ጅቡቲ ሰላማዊ ሆና ብትቀጥልም ደግሞ በድጎማ ያለች ሀገር ናት። ኢትዮጵያ በአመት ድጎማ ያው ሰጥቶ መቀበል ቢሆንም $2 ቢሊዮን ቀላል አይደለም። ከዛም በላይ እነሱ አሉ። ብዙ ሾፌሮቻችን አንዳንድ ስታየው ያለው መጉላላት እነዚህ ሁሉ አሉ። ስለዚህ ኢትዮጵያ እንዲህ አይነት በጣም በተለያየ የስራ ዘርፍ ያሉ ዜጎቿንም ለመታደግ ከእንግልት እንደው ቀለል አድርገህ ስትወስደው ከዛ ውጭም ደግሞ ትልቁን ጂዲፒዋን ቀልድ አይደለም ከ$2 ቢሊዮን በላይ ተጨማሪ ወደኛ ብር መምታት ነው። ወደ ግማሽ ትሪሊዮን ብር ይጠጋል። እሱ ቀልድ አይደለም እና እነሱ ነገሮችን እሱም ብቻ አይደለም ለቀጣይ ትውልድም ደግሞ ጥሩ ነገር ፈጥሮ መሄድ የራሱን የቻለ አዎንታዊ ሚና አለው ለአንድ ሀገርና እነዚህ ሁኔታዎች እንግዲህ በብዙ መንገድ የሚታዩ ናቸው።
ቲንክ የዛሬውን እናጠናቅ። ውድ ተመልካቾቻችን ስትከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የአፍሪካ ቀንድን ጉዳይ በተለይም የህዳሴው ግድብን ናይልን ማለት ነው እና በርካታ ሀሳቦችን አንስተናል። ግብጾች ዛሬ ምን ተገኝቶ ነው በኢትዮጵያ ላይ አንዳንድ ድምጾችን የሚያሰሙት? የግብጽ አካሄድስ ከምን ይወስዳታል የሚለውን ሰፋ አድርገን ተመልክተናል። ከዓለም አቀፍ ህግና እንደዚሁም ደግሞ ከአንዳንድ ቀጠናዊ ህጎች አንጻር ለማየት ሞክረናል። እንግዲህ እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ውድ ተመልካቾቻችን መልካም ጊዜ ይሁንላችሁ።